ነው ሌላኛው ያነሳው ምን ነበር ያነሳው ታሳውሱኛላችሁ ሌላ ያነሳው ነጥብ ምን አነሳ እደህበተ እሺ እየደጋገመ ነው እንትን ያለው ስለዚህ የኛውን እንደዚህ እንትን ካልን ኦኬ ልዩነት አንስቶ ነበር ስለዚህ እናንተ ጋም ልዩነት አለ ፕሮቴስታንትና ኦርቶዶክስ ለምሳሌ ኦንሊ ጂሰሶች ኢየሱስን እንዲህ ብለው ያምናሉ እናንተ ደግሞ እንደዚህ እናንተ ጋም እኮ ልዩነት አለ የሚል አንስቶ ነበር አዎ ኦንሊ ጂሰሶችና እኛ እንለያያለን እኛ ልዩነታችንን አምነን ተቀብለናል ኦንሊ ጂሰሶችን መጠይቀን አይድኑም ብለን ነው ምናምነው በቃ አይድኑ አንድ አይደለንም ብለን ነው ምናምነው ኦንሊ ጂሰሶች ኢየሱስን እንዲህ ብለው የሚያምኑት እናንተ ጋር ልዩነት አላችሁ አልከን ቦልድሊ ብንነግርህ በክርስቶስ ከተለያየ እነሱ ያዙት ክርስቶስ ሐሰተኛውን ክርስቶስ ነው የሐሰት አስተምሮት ውስጥ ነው ያሉት አይድኑም በቃ እናንተም እንደኛ ኮንፊደንስ ይኖራችሁና ባላህ ከተለያየን በአምላካችን ከተለያየን ቂጥ በማጠብ ወይንም ደግሞ እንዴት መስገድ ባለብን ሁኔታ ከተመሳሰልን ወይንም ሽንት ቤት ገብተን ስንወጣ ከተመሳሰልን ችግር የለውም ማለት አቁሙና ባላህ ከተለያየን ሉክ በአምላካችን ከተለያየን አምላክ ብለን በያዝነው ከተለያየን አንድ አይደለንም እንደኛ በሉ እስቲ እኛ በአምላክ ከተለያየን በአምላክ አስተምሮ ላይ ከተለያየን ሺህ ጊዜ ቂጥህን በማጠብ አንድ አይነት ብትሆን ሺህ ጊዜ ሽንት ቤት በመግባትና በመውጣት አንድ ብትሆን አድንም ብለን እናምናለን እናንተም እንደኛ ደፈሩ ፖለቲካ ካልሰራና ካልተሳደብክ በቃ አይሆንልህም አይደለ ቁም ነገር ማውራት አይሆንልህም እኮ ሲጀመር ማለት ነው አንተ ማሚት ቂጥ ማጠብ አይሻልም እንዴ ንጽህና እኮ ነው ቂጥ ማጠብ ምን ሆነ ነው ንጽህና እኮ ነው ወይስ ለጥፎ ሽንት ያሸተቱ መሄድ ነው እንደሚሻለው ታዲያ አልወጣኝም እኔ እኮ ገባኝ ውሃ ለእናንተ ውሃ ያማችኋል እንዴ ውሃ አትወዱም ቆይ ተውባ 108 ላይ ተፍሲር ኢብን ከሲር ቂጥ መታጠብን ከክርስቲያኖች እንደተማራችሁ ከአይሁዶች እንደተማራችሁ ስላስቀመጠ ፈርዘራት እሱን እንኳን አሁንም አትችሉም አሁን ምድር ላይ ራሱ እንደምናየው ችግር የለውም ምን ያውን በደንብ እንደምችል አቃለሁ ከኛ ነው የተማራችሁት አንወሻሽ እናንተ ጋር መስገድ የለም መታጠብ ይቅርና መስገድ የታየሽ የኔ ቂጥ ይታጠብ አይታጠብ የክርስቲያኖችን ቂጥ የታየሽና ነው አችሉም ቂጣችሁ መታጠብ የምትይው የስንት ሰው ቂጥ አይተሽ ነው የክርስቲያኖችን ምን ነው ምድር ላይ እኮ ነው ያለሁት ምድር ላይ አይደለም እንደ ያለሁት እና የክርስቲያኖች ያለበት ነው እንደ ያለው ክርስቲያኖ ቂጥ መታጠቡና ለመታጠቡ ነው ምድር ላይ ያለው ደስ ይላል ከመሬን ማንም አይቶታ ያቀም ሲንኩ ብቻ ነው የሚያየው እና አንድ ወገናችን ግን ለምንድን ነው ቀዝቃዛ ውስጥ የተነከረው ማለት ነው ፕሮቴስታንቶች ናቸው ዛሬ ገብተው ምክንያታቸውን ይናገራሉ ያስረዳሉ ያስተምራሉ ለነሱ ነው እድል የምንሰጠው ማለት ነው እና ችግር የለውም ነገ ከነገ ወዲያም ስለምንከፍት ምንም ችግር ነው ፕሮቴስታንቶች ላኩና በዛው ማስተምር አይገባም አይደለም እናንተ ገብታችሁ ልታዩን አምላካችሁ አላህ ራሱ ሽንት ቤት አይገኙ እንዴት አያችሁን እናንተ እኮ በጣም ነው የምትገርሙኝ አላህ ሽንት ቤት እንድገኝ ነበር እንደምትፈልጊው አንቺ ደግሞ የምታነሹ ርዕስ ከራስሽ የወጣ አይነት ነው ቀደም እየሰማሁ ነበር ሴት ዳብል አተያዘው ሴት የሙስሊም ሴት አይደለም ምናምን ያልሽ ነበር የሙስሊም ሴት እኮ አይደለችም በየቡና ቤቱ ቁራቁቷን የምትገኘው ማለት ነው ያን ክብሯን ለማስጠበቅ እኮ ነው አራተኛ ወይም ሶስተኛ የምታገባው ህፃን ልጅ እኮ ዲቃላ ተወልዶ በየያሽጓጓው እንዳይጣል እኮ ነው እሺ ስሚ ቆይ አንዴ ህፃን ልጅ በየያሽጓጓው እንዳይጣል ነው አፊቲ ወደ ቶፒኩ ተመለሺ ሳዳት ልጅ በማህፀኗ እንዳትነግድ ነው እሺ ያ ክብር የሚሰጣት አፊቲ ተረጋጊ በቃ ሌላ ቶፒክ ውስጥ አትግቢ አዋጣሽም የቶፒክ ማማዬ ልጠልዝሽ ተዘጋጅታለች ልሽ አቋቁማ ነው ያለችው ረፊ ከዚህ በላይ አትጂ ምንም የምታመጣው ነገር የለም ሲጀምር እኛ እናቃለን ልንገርህ እናንተ መጽሐፍ ቅዱስ ላይ ምን እንዳለ እኛ ላይ ምን እንዳለ እናቃለን ጠንቅቀን ነብያችሁ ሰለሞን ራሱ እኮ አንድ ሺህ ሚስቶች ዝሙት እኮ የማይከለከልበት መጽሐፍ ቅዱስ አይደል ያዛችሁት እናንተ ሲጀምር አፊቲ who cares ሰለሞን በራሱ አድርጎታል ተረጋጊ ያንቺ አላህ ግን ሰለሞንን ረፊ ያሰነው ሳሂህ አልቡኻሪ 5242 ላይ ሰለሞን በአንድ ሌሊት 100 ሴቶችን እንዲወስብ መልአክ ልኮ እንደዚህ አድርጋ ወሲብ አድርግ ብሎ ያዘዘ አላህ ይባላል
ቡሃሪ 5242 ላይ ሰለሞን በአንድ ሌሊት 100 ሴቶችን እንዲወስብ ያዘዘው ማን ነው? አላህ ሰመድ የሆነው አላህ ነው። የእናንተ ሰለሞን እናንተ ጋር ነው ያለው። እናንተ ሰለሞን እናንተ ጋር ነው። አንቺን እያልኩሽ ነው። የዴቪድ ልጅ ሱሌማን ክፈትላት። ያሰኖፍ ሙዳ ማማየት ቀጥለው እኛ ጋር ለማይወልህ ቆይ አንቺ ጋር አይደለም። ጭዌው ሰውን ለማባላት ነው። ተረጋጊ። አላህ ለሙሐመድ የ4000 የወሲብ ጉልበት ሰጥቶ ወሲብ እንድክ እንደ አፒታይዘር ወሲብ የሚያደርግበትን የ4000 ሰው ወሲብ ጉልበት ሰጥቶት በአንድ ሌሊት 9 ሴቶችን ወሲብ ያደርጋል። እሱ አልበቃ ብሎት ደግሞ ወሲብ ያደረገ እየመሰለው ብቻውን ላውሌ ረጭ ነበር ብሎ የተቀመጠልሽ የኔ መጽሐፍ ላይ አይደለም። የእናንተ የሰርም የመባጽዮንን ከንፈር ሲያጣጥም የሚኖረው ንገረኝ። የመባጽዮንን ከንፈር ያጣጥም አልኩ። የእናንተ መረጃ ታመጫና ምንድነው እሱ? ተረጋጊ። ይውት አታርግ። የእናንተ ኢየሱስ የመባጽዮንን ከንፈር ያ ማለት ግብረ ሰዶም አለ። ዝሙት አይከለከልም። ቆይ ሙሐመድ ያ ማለት ታዳት ቆይ ተረጋጊ። ባይዞ የአላህ ሽንት ቤትን ይጠላል። አላህ ከሚወዳቸው አንዱ የወንድ ሊቂጥ ነው ይላል። ሰላም እንሂድበት። አላህ ከሚወደው አንዱ የወንድ ሊቂጥ ነው። ኦሪጂናሉ ቤቴ ነው ብሎ ሚውት አታርጋ። ያልሻው ብልግና ከሄድሽ ይከፋብሻል። አፍ መሳም ነው ያስከፋሽ። አላህ የወንድ ሊቂጥ ነው የሚወደው። ይሄድብሽ ያላህ ስማ፣ ይኸውልህ እንደ ያዕቆብ ሰክሮ እንደ ቆይ መረጃውን አንድ አንብቢው። አብየለንም ይኸውልህ ሲቀጥል ደግሞ ማለት ነው ስለ ዝሙት ካወራ እናንተ ላይ የሚቀፍ ለምላስ የሚከብድ ለጆ መረጃውን ታመጫለሽ። መረጃው ላይ ይወራል። መረጃውን የመባጽዮንን ትከፍቻለሽ። እኔም ደግሞ ይሄን ቀጥላለሁ ማለት ተረጋግተሽ ስሚ። ሚውት አታርጉን። የመጽሐፍ ቅዱስ አልያዝኩም ምን አልያዝኩም። ልከራከር ልዘጋጅ አይደል የመጣሁት። ልከራከር ዘጋጅ አይደል የመጣሁት። ነገር ግን ደግሞ ሰውን አታባሉ። ይኸውልህ እስቲ አንድ ያዳምጪ እህታችን። ሚውት አታርግ። ሚት ታዳት ሰይድ ቆይ አንዴ። አለ መረጃ አታውሩ። መረጃ እናወጣለን፣ በመረጃ እናወራለን፣ ይቀበራል። ሀሳባችሁ ዛችሁ የመጣችሁት በደቂቃ ውስጥ ነው የምንቀብረው። እኔ እንደዚህ አይነት ቶፒኮች አይመቹኝም። አሁን ላይ በአላህ ዙሪያ ብቻ አውሩ፣ በአላህ ዙሪያ ብቻ እናውራ። ስለ ዝሙት አያዋጣችሁም። አንድ ዓመት ሙሉ ቀጥቅጠን ነብያችሁ ምን እንደሆነ ሰው አልበቃ ብሏችሁ ሊጥ እንኳን ወሲብ እንደምታደርጉ አሳይተን በቃን ብላችሁ መጨረሻ ላይ እንግደለው ስትሉ ተውቋችሁ። አሳዝናችሁኝ። እንደው ይቅርታ አድርግልኝና እፎይ ማለት ነው። አንድ ጊዜ ሊጥ ወሲብ ወደ ማድረግ እንኳን ያልቀራችሁ እንትን ውስጥ ተመልሰን እዚህ ውስጥ መግባታችን አሳፋሪ ይሆናል። ወደ ቶፒኩ ባክ አድርጉ። ተመለስ ክርስቲያን ማለት እንደው ያነሳቻቸው ይሰማን። አንድ ጊዜ እስኪ ጥያቄ ስላለኝ ነው። ወደ ቶፒኩ ተመለስ። ቶፒኩ ላይ ኦኬ እሺ። እንዴት ነው? ሰላም ነው? ሰላም። እንኳን ደህና መጣ። እኔ እኮ አንድ ጥያቄ እስኪ እንደው ልጠይቅህ። እንደው አንተ ትልቅ ሰው ነህ፣ እንደው ያለ ስድብ ማሰማራት ትችልም? እንደው በፈጠረ እንደው ፈጣሪ እንደው አንተ ፈጣሪን አትፈራም? ለምን ትሰደባለህ? ለምን በስነ ስርዓት ሰዎችን ለማስተማርና ለመስበክ አትሞክር? እስቲ ስድቡን አሳየን። ስድቡን እስቲ ይሄ ብለህ እስቲ ጥቀስልን። ለምሳሌ አሁን ስድብ የመሰለህን እኔ ማስረጃ ላውጣለሁ። ስድብ ያልከው እኔ በስድብ እስቲ ለምሳሌ አንድ ጥቀስ። ዝም በይ አንቺ ደግሞ እስኪ እፎይ መልስ። ቆይ ማንሽ እፎይ መልስ። ዝም በይ እስኪ አንቺ ቆይ አንድ ጥቀስ። እኔ እኮ ወንዶቹ ራሱ እንደ ሙስሊም ሴት ደብል ሆኖ ነው የሚያወሩት። አንዱ ምስክር በቂ ነው። እንደ ሙስሊም ሴት ደብል ሆናችሁ ለምስክር ነው ትልቃት ብያሃየ እፎይ እየጠየቀ ነው አይደል? እፎይ መልስ። ለምሳሌ ጥቀስና እኔ ማስረጃ ላውጣ። እኔ ይሄንን ብሏል ብለህ ምላሳማቱኝ። እስኪ ተረጋጋ። አንቺ መች አወራሁሽ? እኔ አሁን ተሳደብክ ላልከው አንድ ስድቡን ጥቀስና እኔ ላሳይ። እኛ ምርቃት ነው እንዴ? አዳምጪው አንዴ። እሺ አንቺ ዝም በይና እፎይ ጋር እናውራ እስኪ። አንቺ ዝም በይ። እየተማርን ነው እየሰማን። እሺ ምሳሌ አሁን ብዙ የተሳደብከው ነገሮች አሉ። አሁን ምሳሌ አላህ ቂጥ ይወዳን ያልከው እንደው እስኪ መረጃውን አንጣ። እስልምና ለቀት ወጣ በመረጃውን ካመጣው አይደብርም? አንተ እንደው ጭምለቅለቅ ያለ ትልቅ ሰው በጣም የምትገርም ሰው ነህ። ግን ከምር
በስነ ስርዓት ለማስተማር ሞክር። በስነ ስርዓት ለመስበክ ሞክር። አይ ፕሊዝ ዲል እናድርግ። በእናትህ ሁሌ እድሜ ልክ እንደተጨማለቅ አትኖር። በእናትህ ነገ እኮ ትሞታለህ። አይ ለምን ሌላ ፕሮሰስ ትገባለህ? እኔ እናንተ ዲል እናድርግ። አንተ እስልምና ለቀህ ልወጣ ተስማማልኝ፣ እኔ ደግሞ መረጃውን ላመጣ። አሁን ከፍቼ ላሳየህ። ራሴው ከፍቼ ማይከን አንሳው ሚውት አድርጌ ነበር። ባንጸድቅም ሳዳት ቆይ ተስማማ። ምንድነው ልስማማልህ የምችለው? አንተ እስልምና ለቀህ ትወጣለህ፣ ያው መረጃውን ሳመጣልህ እኔ ትክክለኛ መንገድን ለቅቄ ወደ እንትን አልሄድም። ገብቶሃል አይደል? ግን እኔ እያልኩ ያለሁት እዚህ ጋር እውቀት ኖሮኝ ልከራከር እውቀት ካሌለህና ማትከራከረኝ ከሆነ ለምን ትጮኻለህ? ቀጥር ክርስቲያን አንተ በእውቀት አይደለም የምትከራከረው በስድብ እንጂ ሰይድ መሳደብ እንጂ ምን የምታውቀው ታሪክ እኮ የለም። ሰይድ አንድ ጊዜ እኔ አንድ ነገር አለኝ ልናገር። አንዴ ቆይ እፎይ ቆይ አንዴ ክርስቲያን ይቀጥልና ትቀጥላላችሁ። አይ እሺ ወደ ቶፒካችን እንመለስ ጋይስ። በጣም ከቶፒካችን ሽፍት እያደረግን ነውና ወደ ቶፒክ እንመለስና እንቀጥል። እሺ ይሄ ወሃቢያ ደግሞ የሚናገረውን ስለ ሀባሾች ስሙ። ዛሬ አህባሽ ጋር ስትመጣ ቁርአን ከላም አላህ አይደለም ይልሃል። ቁርአን ከላም በነገራችን ላይ አህባሾች ቁርአን ያላህ ቃል አይደለም ትላላችሁ። ምን ያህል ማለት ይቀጥፉባችኋል? አራት አቁመው አስቀጥለው አንዴ ሚውት አድርገው ፎሎ። ዛሬ አህባሽ ጋር ስትመጣ ቁርአን ከላም አላህ አይደለም ይልሃል። ቁርአን ከላም ጅብሪል ነው ይልሃል። ከላም መخلوቅ ነው ይልሃል። እነ ኢማሙ አህመድ መስዋዕት የከፈሉበት ነው። አንዴ ባዶረ ብታወጣው ይሻላል ክርስቲያን ፈልጋው ነው የኛውን ይቀጥላል። አይ ከዚህኛው ይልቅ በአላህ በአካላት ጉዳይ ላይ ያለውን አውጣው። እኮ ስለ አካሉ ያወራል። ይቀጥላል እኮ። እሺ ቀጥል። ወሃቢያ ካፊር ነው፣ ወሃቢያ ሙሽሪክ ነው። ለምን ሲባል ሙጀሲማ ናቸው። አላህን ሱብሓነሁ ወተዓላን ከአርሽ በላይ ነው ይላሉ እያሉ ህፃናት ልጆችን ይሄን ያሳፍዛሉ። ልጆች አርካነል ኢማን አርካነል ኢስላም መሰረታዊ ነገር መማር አለባቸው። በቅድሚያ እዚሁ ዝባዝንኬ ውስጥ መዓት ትልልቅ ሰዎች እንጂ ጃሂል በደንብ ማይገባው ነገር ውስጥ መግባት የለባቸውም። በተደሩጅ ነው ተብሎ ሲጠበቅ እነሱ ግን ለህፃናት ልጆች መጀመሪያ የሚሰጧቸው ትምህርት አላሁ መውጁድን ቢላ መካን ይያሉ። አላህ ያለ መካን ነው መውጁድ ይላቸዋል። ከሰማይም በላይ አይደለም፣ ከአርሽም በላይ አይደለም፣ ከዓለምም ውጭ አይደለም፣ በየትኛውም ቦታ አይደለም ይሏቸዋል። ይሄ በጃዙር ምን ማለት ነው? አላህ ሱብሓነሁ ወተዓላ የለም ማለት ነው። አንዳንዶቹ ደግሞ እነሱና አላሁ መውጁዱን ፊ ኩሊ መካን ይላሉ። አላህ በሁሉም ቦታ አለ ይላሉ። እኔም ውስጥ አለ፣ አንተም ውስጥ አለ፣ እዚህ ቤትም ውስጥ አለ፣ እዛ ሽንት ቤትም አለ። ተዓላ አላሁ ዐማ የቁሉነ ዑሉወን ከቢራ እንዲህም የሚሉ አሉ። እዚህ ጋር እንዲህ አይነት ሰዎች በየቦታው ተነስተው እንዲህ አይነቱን ሐሳብ ሲያራግቡ ውሸት ሲደጋገም እውነት ይመስላል እንደሚባለው ዛሬ ባለ ሐቅ ሆኖ እነዚህ ሰዎች ሲናገሩ አህሉ ሱና ወል ጀማዓ የሰለፎችን መዝሃብ የሚከተሉ ሰዎች አህሉል አሰር ይሄንን በየመድረሳው በየመሳጂዶቻቸው ከምን ጊዜውም የበለጠ አጥብቀው ሊያስተምሩ የሚገባበት ወቅት ላይ ነው ያለነው። እኛ አንድ ሌላ እንትን ልበላችሁ። እነዚህ ሙሸቢሃዎች አላህን ሱብሓነሁ ወተዓላ ከፍጡራን ጋር የሚያመሳስሉት ቡድኖች ያለ ሀፍረት ከሚጠቅሷቸው ጸያፍ ንግግሮቻቸው መካከል ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ሐዲታቸው ላይ የضع رب العزة فيها قدمه የሚለውን ሐዲት ይጠቅሱና አላህ ሱብሓነሁ ወተዓላ ጀሃነም ውስጥ እግሩን ያስገባል ብለው ይናገራሉ። አላህ ይጠብቀንና ልክ ይህ ሰው እንደሚለው ማለት ነው። سيدع قدمه الشريف على وسط جهنم كبر اجرون الله جهنم آنات مهالو ላይ ያረግባታል ይረግጣታል። በመሰረቱ ይህ ንግግር ውድ ወንድሞችና እህቶቼ ሁለት ጸያፍ እምነቶችን የያዘ ነው። አንደኛው ለአላህ ሱብሓነሁ ወተዓላ እግር የሚባል ክፍለ አካል ማጽደቅ ሲሆን ሁለተኛ ጀሃነም ይገባል ማለታቸው ነው። ለነዚህ ሰዎች ሶስት ነገሮችን ማለት ፈልጋለሁ።
አንደኛ አላህ ስብሓነሁ ወተዓላ በቁርአን ላይ ለአምለአነ ጀሀነመ ሚነል ጅነቲ ወናሲ አጅመዒን በማለት ጀሀነምን በሰው ልጆችና በአጋንንት እሞላታለሁ ብሏል። ታዲያ በእናንተ አባባል መሰረት አላህ ስብሓነሁ ወተዓላም ጀሀነም ይገባል የምትሉ ከሆነ ልክ እንደ ሰው ልጆችና እንደ አጋንንት እያደረጋችሁት ነው ማለት ነው። አላህ ይጠብቀንና። ሁለተኛ እነዚያ ከሃዲያን ሲያመልኳቸው የነበሩት ጣዖቶች ወደ ጀሀነም እንደሚገቡ አላህ ስብሓነሁ ወተዓላ በቁርአን ላይ ከነገረን በኋላ አስከትሎ ምን ይለናል? ለው ካነ ሃኡላኢ አሊሀተን ማ ወረዱሃ፣ እነዚያ ጣዖቶች የእውነት አማልክት ቢሆኑ ኖሮ ወደ ጀሀነም ባልገቡ ነበር ይላል አላህ ስብሓነሁ ወተዓላ። ታዲያ በእናንተ አባባል መሰረት አላህ ስብሓነሁ ወተዓላ እንደነዚያ ጣዖቶች ጀሀነም ይገባል የምትሉ ከሆነ እንደነዚያ ጣዖቶች አምልኮት የሚገባው አይደለም ማለት ነው። አላህ ይጠብቀንና። ቢንጎ ጌምዲ ባለፈው ያመጣልን እንትን ነበረ። እጅ ያላቸው ጣዖቶቹ አይጨብጡም፣ አይን አላቸው አያዩም፣ እግር አላቸው አይሄዱም የሚለውን እሺ፣ ማስረጃ አመጣና ስጠኝ። አሁን ቅድም ላወራው ነገር ማስረጃ ስጠኝ። ለማስተማር አይደል እዚህ የተቀመጥከው? ያው እንግዲህ ዋንድ ሳይድ ነኝ ራየው እኔ ድምጽ ይሰጠን እዚህ ቤት ማለት የእናንተ ቤት ስለሆነ ሳይሆን ለኛም ድምጽ ማስረጃው እሺ፣ ፎሎ ሚ ቆይ እኔ እነግራችኋለሁ። ድምጽ ስጡኝ ለኔ ማለት ነው። ማስረጃው ያው ተሰጠ። በቃ እንዳታስወጡኝ በስነ ስርዓት እኔ ጋር እንነጋገር። ምን ነው ሰራይታ አንደኛ ሲጀመር እውነትን የያዘ ሰው እኮ አይሳደብም። አንተ የምትሳደበው ለምንድን ነው? ለምን ከስድብ አትወጣም? እና እኔ ጋር እንነጋገራለን። በቃ ስድብ የለም። አሁን ወንድሜ ምን ብሎ ነው የተሳደበው? ተው በቃ ሲጀመር ቀጥል ወደ አዲሱ ወደ ተነበበው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን ልክ እንደሞተ ይናገራል። ቆይ ግን ኢየሱስ ክርስቶስ ወደ ማስረጃው ግባ። የተነሳው ቶፒክ ላይ ደውልስ የተነሳው ቶፒክ ላይ ምናምን አትበል፣ አትፍረኝ። አትፍረኝ፣ ልፈራኝ አይገባም። እኔ በስነ ስርዓት ላወራህ ነው የመጣሁት። አንተ ጅብ አይደለህ፣ ለምን እፈራለሁኝ? ቀጥለህ መረጃው ላይ አውራ። መረጃው ላይ ተፈቀደልህ። እኔ ከዚህም በፊት አሁን ስሜን ቀይሬ ነው የመጣሁት እና እኔን ከዚህ በፊትም ትፈራኛለህ። እኔ አሁን ስሜን ቀይሬ ፎሎ ሚ ብዬ ነው የገባሁት። እንዳታስወጡኝ። አውረድ ጀግና ከሆናችሁ 2700 ሰው አለ፣ ሁላችንንም ይሰሙናል። በቃ ስለዚህ አንተ ጀግና ከሆንክ ለምን አሁን እኔ ሁሱን አናግረዋለሁኝ? ሁሱ ጋር ሄድን ለምን አንወያይም? አንተ በቃ በራስ የምትተማመን ከሆነ ማለት ነው። ክርስትና እምነት ክርስትና እምነት ትክክለኛ ቢሆን ኖሮ አንተ አትሳደብም ነበር። በቃ ይሄ እውነት ነው። በቃ አሁንም እያለቀሰ ነው እንደ ሸኝ በቃ ሸኛው ነው እዚህኛው ላይ መጣብኝ። ያኛው ላይ የሚያሳዝነው እኮ በጣም የሚያሳዝነው ማለት ነው። አንድ ነገር ልንገራችሁ። ምዕመኑ ለኡስታዞቻቸው የሰጧቸውን ቦታ ኡስታዞቻቸው የላቸውም። ያ እንትን ማለት ነው። ምዕመኑ ለኡስታዞቻቸው የሰጧቸው ቦታ እዛ ደረጃ ላይ የሉ ኡስታዞቹ። ምዕመኑ እንደዚህ እንደሚኮሩባቸው መተው እኮ ሊያሳዩ አልቻሉ። ምስኪኖች ሁሱ ትላለህ። ሁሱ ከሴት ጀላብያ ስር መውጣት አልቻለም። ሁሱ ትላለህ። እሱ ከቤቱ ወጥቶ መወያየት አልቻለም። 13000 ህዝብ ሲጠብቀው የቀረ ሲያለቅስ የነበረ ወንድምህ ነው። እየመጣችሁ ሁሱ ዛሬም ቀንም ሁሱ ስትሉ ነበር። ኧረ ተው፣ ስሙን አትጥሩ። እነዚህ አይነት ተርካሻ ኡስታዞችን እኔ ቤት ውስጥ አትጥሯቸው። ያስፈራሃል አይደል? እነሱ ይጥሩ። እናንተ ግን እንደዚህ አይነት ተራ ምንም እውቀት የሌላቸውን ተማሪዎቻችን እየሄዱ ቤታቸው ውስጥ የሚያስደብቋቸውን ከቤታቸው ጭንቅላቱ ማሳየት እንኳን አቅቶት እኮ ሀቢብ ሴቷን አሰረፍልና እኔ ጋር እናውራ። ተማሪዎቻችን እንኳን ሄደው እንዴት እንደሚጨምቁት ላሳየህ። ከአንድም ሁለት የተጨመቀ በዚህ 15 ቀን ውስጥ ሌሎች ተደውሎላቸው ነዋግዙት ተብለው ተደውሎላቸው ተጠርተው ታደጉት ማለት ነው። መጨረሻ እንደውም በብሎክ ሸኟቸው ልጆቹን ማለት ነው። ማስረጃ ለማታመጣ ማስረጃ አምጣ። ወደ ያሳየው ነው። ማስረጃ ታመጣ። አሁን ልታሳየ ነው። ኦኬ፣ እጠብቃለሁ። የቤቲ ካለሽ የቤቲ እነ ባቢሎን አምጣልን። ጆ የቪኪ ተረጋጋ።
የቤኪ የለሽም? ኦኬ የቤኪ ክርስቲያን አንዴ የቤኪን ክርስቲያን አንዴ ፈትለት ተቀበለውና ቀርሞ ቀጥል ክርስቲያን። እሺ ያው የቤቱ ባለቤት እንግዲህ አሁን ስሙን ደጋግሞ ሲጠራ የነበረው ልጅ ነውና ተመልከቱ። የለውም ጭራሽ። ይሄ አሁን ተቆራርጦ የተለቀቀ ነው። ለኦዲየንስ ግልጽ ለማድረግ ያህል አንዴ እንኳን ጭንቅላቱንና ፊቱን እንኳን ማሳየት አቆመ ማለት ነው። እነኚህ ተደውሎላቸው ተጠርተው መጡ። ተደበቀ፣ ጠፋ። ይኸው ቤቱን ይዩት። ቀጥል ክርስቲያን። የቤቱ ባለቤት ጠፋ። ማስረጃ አምጣ። ማስረጃ ዝም ብለው ሌላ ቦታ አትግባው። ማስረጃ አምጣ። ማይክን ያዘልኝ ፕሊስ። አንድ ባይዘው ቅድም አልገባሁም። ለምን ራሴን ስለማውቅ አዋርዳለሁ ስትል ነበር። ማይክን ያስታገ ታወረደ። ማስረጃ አምጣ። ለቀጠፍከው እሱን አንፈልግም። ማስረጃ አምጣ። አሜን። 83 ላይ ቃል ይታያችሁ እንደሆነ በቃ የተሰመረበት ወደ ጀና አይገባም። ቃል በቃል አካውንት ቢያኔ አሜን። አውተ ዛኒያም ብነው ቆይ አንዴ በዚና የተወለደ ልጅ ይላል። በዚና የተወለደ ልጅ ላሳያቸው። በደንብ እዩ። ቆይ ክርስቲያን አንድ ያዘው። በደንብ እዩ። የቤቱ ባለቤት ተደብቋል። አንድ ያሳያቸው። ዝቅ አድርግና የቤቱ ባለቤትን አያችሁ? ስሙ የሚጠሩት ኡስታዝ ተደብቋል። እነኚህን ደውሎ ጠርቶ ተደበቀ ማለት ነው። ጠፋ። በቃ ኮሜንት ለምረው ሞዴሬተሮች ማትቆጣጠሩት። ጠፋ። ይኸው ሙሉ ሰዓቱን አሳየ። አዳምጥ። ሙሉ ይሄንን የቪዲዮ ሪካርድ ፈልጉና እዩት። ይሄንኛው የስልኩ ሰዓት አሳየን አንዴ። አዳምጥ። ቆይ ሳዳት፣ ይሄን ውይይት ባይዞ የምታገኙ ልጆች በደንብ ሪካርዱን በደንብ አዳምጡት። ጨምቆ ለቀቃት እችኛዋንም ኡስታዝ ማለት ነው። አንደኛውም ኡስታዝ ለቆ ወጣ። በመጀመሪያ የጀመረው ሌላኛው ኡስታዝ ነበር። ቀይ ፕሮፋይል አዳምጥ። ያኛውን ሲጨምቀው ይሄኛው ተጠርቶ መጣ። ይሄኛው መጣና ተጨመቀ። መጨረሻ ላይ በብሎክ በእንትን ሸኙት ማለት ነው። ተገስት ላይ ሰዓቱ አሳየን። እንደ ህፃን አታውራ። እስኪ ማስረጃ ለጠየቀው አንዴ ራስን ችለህ ለምን አታወራም? ቆይ አዳምጥ። ይሄ አንደኛው ነው። ህፃናቱን ማስረጃ አምጣ። እሱን ተው። ማስረጃ አምጣ ይላል። የጠራኸው ኡስታዝ እኮ ያውቃል ብለህ የጠራኸው ኡስታዝ እየነገርኩ ነው። ተማሪያችን ሄዶ ጨመቀው። ኧረ ራስን ችለህ አውራ ኡስታዝ ምናምን አትበል አንተ። ትናንትና ደግሞ ሀቢብ ሄዶ ይሄንን ኡስታዝ ማማ የከፈተችው ቪዲዮ ላይ ትናንትና ሄዶ እንደገና ጨምቆ ሲለቀው አንተ የምትችለው ይሄንን ነው። ይሄን ነው። ተደወለና ተጠሩ። ሌሎቹ ተሰብስበው መጡ። እሱ ግን ተደበቀ። ትናንትናም አንተ ለምን አትገባም? እዛ ለምን አትገባም? ከሀቢብ ከምን ከምት ተማሪዎች አይችልም። የሚችል ሰው ነው የሚገባው። አትዝጋኝ። አንዴ ወረድ። ተማሪዎቻችንን እንልካለን። ተማሪዎቻችሁ ይጨምቋችኋል፣ ይደብቋችሁ፣ እንድትደበቁ እናደርጋችኋለን። ምንድነው ተማሪ ምናምን የምትለው አንተ? ራስህ ችለህ እኮ አገባም። አንተ ምንድነው የምታወራው? ወረድ ሰኖፍ ሙታ ለአቅመ ውይይት ሲደርስ ከኔ ጋር አይደለም። እኔ ለአቅመ ውይይት እንዳልደረሰ አውቃለሁ። ልጁ ግን አጥቤ ጨምቄ ዘፍዝፌ በኦሞ እንደሚታጠበው እንደዛ አጥቤ ያሰጣውና ምንም እንደማያውቁ ኡስታዞቻችሁ ለማሳየት ነው እንጂ እኔ ከሱ ጋር መወያየት ፍላጎት የለኝም። ምክንያቱም አይመጥነኝም። ነገር ግን እንደዚህ አይነቱን አሁን ባገኘው ከውስጥ ላይ አጥቤ ጨምቄ ያሰጣውና ደግሞ ላይቭ እንዳይገባ ሁለተኛ አደርገዋለሁ ማለት ነው። ደግሞ እናንተ ኡስታዞች እንዳይገቡ አደርግላችኋለሁ። ተጠርቶ ነበረ መምጣት ይችላል። እውቅና ስላለው ነው እንጂ ስለካባችሁት ነው እንጂ እኔ የምፈልገው አይደለም። ስለታወቀ እውቅና ስላለው ከፍ ስላደረጋችሁት ብዙ መሀይማ የሚከተሉ ስለሆነ ለአንዴና ለመጨረሻ ጊዜ ኬረር ኢንድድ የሚል ታይትል አሸክመው ነበር ማለት ነው። ኦኬ ወደ ቶፒኩ ባክ አድርጓል። ሌላ አጀንዳ ውስጥ አትግቡ። ካሁን በኋላ አህመድ እንኳን ደህና መጣ። አህመድ ኡመር ሙሐመድ አብዱል ሰመድ መሐመድ አንዴ ትቀጥላለህ።
ሙሐመድ አብዱሰላም አለ ነው ተይታል። ሙሐመድ አብዱሰላም አይ ቲንክ ባለፈው የተጠመቀው ና አዎ ነኝ። ፕሮፋይል እንትን ስላሌለ ወንድማችን ወደ ክርስትና የመጣ ነው። በርታ። ጠፍተሃል ሰሞኑን። አለው ያ ሙሐመድ አብዱሰመድ ታስታውሱታል። አብዱሰላም አወስም ይምታታብኛል። አንድ ሰው አብዱሰመድ ለምን ይመጣብኝ? በቅርብ ነው የተጠመቀው ካስታወሳችሁ 15 ምናምን አካባቢ ሆነ። ኦና በርታ። ኦል ኢዝ ዌል አይ ቲንክ እሱም ዛሬ እያወራኝ ነበረ። እሱም ከእስልምና የመጣ ነው። እሱም ከእስልምና የመጣ ወንድማችን ከእስልምና ነው ወደ ክርስትና የመጣሁት። ያ እሱም ከእስልምና የመጣ ወንድማችን ነው። ኤኒዌይስ ሰዓት ካለን በኋላ እናወራለን። ጥያቄም ካላችሁ ወደ ቶፒኩ እንመለስ። እሺ መልክ እስማኤል እንኳን ደህና መጣ። እስማኤል አለ። አመሰግናለሁ። ምን ነበር? አለው መልካም። የክፍፍሉን ሁኔታ እያወራን ነበረ። ኡመቶቼ ወደ 73 ቦታ ይከፈላሉ የሚለውን ሐዲስ ላይ እይታህ ምንድን ነው? እሱ አንተ በሱ ደረጃ ያስተሳሰብ ወይ ያረዳድ አከፋፈል ነው እንጂ እስልምናን 73 ቦታ ወደ መገንጠል አይደለም የሚያመራው። ኦኬ በምን እንዴት ነው የሚከፈለው? ኦኬ እንደዛ ከሆነ ስለዚህ አይሁዶችና ክርስቲያኖችም ያስተሳሰብ መከፈል እንጂ እስልምናና አይሁዶችና ክርስቲያኖችም አልተከፈሉም ማለት ነው። እሱ የራሳችሁን ምንና ላይ የእስልምና መሰረቶች ተብሎ 5 የተቀመጡ አሉ መጀመሪያ ላይ ማለት ነው። መጀመሪያ በእነሱ ማመን ነው። ከዛ በኋላ ደግሞ የሚመጡት ኺላፎች ምናምን እንደ እንትን ይታያሉ፣ እንደ ሐሳብና አረዳድ ልዩነት ማለት ነው። ከዛ የመንጩ ናቸው አሁን ያሉ ልዩነቶች ማለት ነው። ኦኬ ግን በእነኚህ ልዩነት ውስጥ ሆኖ 72ቱ ገሃነም ነው የሚገቡት አይደለ? ሰባሁለቱ እንደዛ እንጂ እሱን እንኳን አንደኛው ገነት ይገባል፣ አንደኛው ገነት ይገባል፣ 72ቱ ገሃነም ነው የሚገቡት ይላል አዲሱ። እንዲሁ ያስተሳሰብ ልዩነት እንጂ በዋናው በእስልምና ልዩነት ከሌላቸው ለምንድን ነው ገሃነም የሚከታቸው ባስተሳሰብ? ታዲያ እንዳንተ አባባል ከሆነ ባስተሳሰባቸው ከእስልምና ካፈነገጡ ሲያፈነግጡ ነው 72ቱ ጀሃነም የሚገቡት ማለት ነው። ስለዚህ ሙስሊም ተብለው ተጠርተው እንኳን ሙስሊም ነን እያሉ እንኳን ከተለዩ ከእስልምናው ገሃነም ይገባሉ ማለት ነው። ያው ከእስልምና የሚያወጣ ስራ እስከሰሩ ድረስ ወደ ስራ ሳይሆን እምነታቸው ነው። ኦኬ ስራቸው ሙስሊም የሚያስብላቸው ለምሳሌ ስራ ስትል ከእስልምና የሚያስወጡ እንደ ሽርክ ምናምን ያሉ ነገሮችን ከሰሩ ማለት ነው። ለምሳሌ አላህን በአላህ ላይ ልዩነት ቢያመጡስ? አላህ ለምሳሌ እጅ እግር የለውም አንደኛው ቢል፣ አንደኛው ደግሞ አላህ እጅ እግር አለው ቢል ነብዩ ከሁለቱ አንዱን ነው የተናገረው የሚሆነው። ምክንያቱም ሁለቱንም ተናግሯል ካልክ which is ነብይህ ግራ ሲያጋባ ነበር ማለት ነው። አንዴ አላህ እጅና እግር አለው ብሎ አስተምሯል፣ አንዴ ደግሞ የለውም ብሎ አስተምሯል ማለት ነው። አላህ ከአርሽ በላይ ነው በዛቱ ብሎ አንደኛው ካመነ፣ አንደኛው ደግሞ ኖ አላህ ሞጁዱን ቢላ መካ ካለ፣ አላህ ለቦታ ካለ፣ አላህ ሙሐመድ የትኛውን የተናገረው? ወይ ሙሐመድ ነው ተጠያቂ የሚሆነው ወይንም ደግሞ እነኚህ ሰዎች ተጠያቂ ነው የሚሆኑት። ባይዘዌ እንደዚህ ልዩነቱ ይሄ አላህ እዚህ ነው የሚለው ልዩነት የተፈጠረው ቁርአን ላይ ያሉ አያቶችን ከመፈሰር አንጻር ነው። ያ ማለት በተለያየ መንገድ ከመፈሰር የተነሳ ነው እንደዚህ ልዩነቶች የመጡት ማለት ነው። ሌሎችም እምነት ላይ እኮ እንደዛ ነው የሚመጣው። ሌሎችም እምነት ላይ አረዳድህ እንትን ሲሆን እንትን እያለ ይመጣል ማለት ነው። ስለዚህ ነብይህ የኔን ሱና ተከተሉ፣ የኔን አረዳድ ተከታተሉ ሲል የትኛውን ነው ያስረዳው?
እሱ የአህሉ ሱና መንገድ ነው እንትን ያሉት ያስተማሩት እሳቸው ነቢያቸው ሰለላሁ ዐለይሂ ወሰለም ማለት ነው። ስለዚህ እጅግር አለው የሚለው ወይንስ የለውም የሚለው የነሱ አስተምሩ የትኛውን እጅግር አለው የሚለውን ወይንስ የለውም የሚለውን? እጅግር አለው ምናምን ሳይሆን እዚች ጋር ቁርአን ላይ የተጠቀሱ ሲፋቶች አሉ ለአላህ ማለት ነው፣ ባህሪያት። ግን እነዛ ባህሪያትን እኛ መፈላፈል የለብንም። በቃ አያቶችን የወረዱ እንትን ቁርአን ያሉ አያቶችን በሲፋ መልክ አጽድቀን ቀሪውን አላህ ራሱ ያውቃል፣ እኛ እንፈላፈልም ማለት ነው። እንደዛ ነው። ኢቭን ይሄን ማጸድቁትስ ሙስሊም ማባል ይችላል ወይ ነው የኔ ጥያቄ። አንተ አጸደቅሽ እጅ አለው እንዴት ነው አንፈላፈልም አልከኝ። እግር አለው እንዴት እንደሆነ አናቅም። ባት አለው እንዴት እንደሆነ አናቅም። የለውም ሚሉስ ለምሳሌ የለውም ሚሉስ የለውም የሚሉት እሱ እኮ እየነገርኩ ነው። የለውም የሚሉት ከቁርአን አረዳድ የመነጨ ነው እኮ። የለውም የሚሉት አንተ የኔ አምላክ እጅ አለው አልከኝ፣ የኔ አምላክ እግር አለው አልከኝ፣ የኔ አምላክ ባት አለው። ግን እንዴት ነው እሱን ፍልስፍና ውስጥ አልገባም እተውልሃለሁ። ምክንያቱም ሙሉ ለሙሉ እንደዚህ አይደለም። አሁን ለምሳሌ ነገር ግን ሉክ ቆይ አንዴ ሲፋ ማለት እኮ ልንገርህ፣ ይኸውልህ ሲፋ ሲባል ማለት ነው። አሁን ለምሳሌ እኔ ሰሚ ነኝ አለ አይደል? እንደ ማንኛውም ፍጡር በጆሮ ላይ ሆኖ ይችላል የሚሰማው ማለት ነው። ሰሚ ነኝ ሲል ግዴታ ጆሮ አይደለም ኤክስፔክት ማድረግ ያለበት። አያለው ሲል ግዴታ አይን አይደለም ኤክስፔክት ማድረግ ያለበት። ኦኬ እንደዛ ከሆነ በምንድን ነው የሚሰማው? በሚያየው እኛ አንፈላፍልም። እንደዛ ከሆነማ ሰሚ ነው ተመልካች ነው የሚሉ አሉ። አዎ ነገር ግን ጆሮ አለው አይን አለው የሚለውን ኤክስክሉድ አድርጋ አሁን ደግሞ እንደዛ ከሆነ አይን አለው ብለህ ማጽደቅ የለብህማ። እጅ አለው ብለህ ማጽደቅ የለብህም። እሱን አላጸድቅም እኮ እየነገርኩ ነው። መጀመሪያ ማጸድቃለሁ አላልኩም። ሲፋ ነው ሲፋ ማለት ባህሪያት ነው። ኖ ቅድም አጽድቀህ ነበረ። ያጸደቅኩት ማለት ነው። ቅድም እጅ አለው ቅድም እንዲህ ብለህ ነበረ እስማኤል። ቅድም እንጂ አልኩ ወይ እናጥራው ቅድም ይሰማል ያያል እንጂ አልኩ ማለት ነው። ኖ እኔ ይሰማል ያያል እኔ ጠብ የለኝም እዚህ ላይ። አዎ ይሰማል ያያል። ነገር ግን አይን አለው ወይ? ሊተራል አይኖች አሉት ወይ? እጆች አሉት ወይ? ሊተራል እጆች አሉት ወይ? እውነትም ባት እግር አለው ወይ? ይሄንን ታጸድቃለህ ወይ ነው የኔ አቋም። እሱን አላጸድቅም። እንደዛ ከሆነ መልካም። የሚያጸድቁት ሰዎች አዎ አላህ እጅ አለው፣ እጁ ግን የማንንም አይመስልም። እግር አለው፣ እግሩ የማንንም አይመስልም። ጋነምን ቅድም ከፍቶልን ነበረ። በእግሩ ጋነምን ይሞላታል ብለው የሚያምኑ አሉ። እንደገና ደግሞ እጆቹም ባት አለው፣ ባቱን ገልጦ የሚያሳያቸው አካል አሉ። ስለዚህ ይሄን የሚያጸድቁትስ ያንተን አላህ መሆን ይችላል። ይሄ አላህ ይሄው እኛ እየነገርኩ ነው። ለምሳሌ በእኛ ማለት በሱፍያ አስተምሮት ዝም ብለህ አንድን አማኝ በላይ ላይ ያመነን ሰው ማክፈር በጣም ከባድ ነገር ነው። ስለ ዝም ብለህ በእንደዚህ አይነት ልዩነቶች ልታከፍሩ አችልም። ያረዳድ ችግር ነው ልትል ትችላለህ። ለምን በቃ ያ ሰውዬ ኩፍር የሚባለው ማለት ነው ከላይ ኢላህ ኢላላህ ከወጣ በአላህ የማያምን በነቢያችን የማያምን ከሆነ በሱፍያ አስተምሮ ደግሞ ማለት ነው። ስለዚህ እያልከኝ ያለው ምናምን እስካመነ ድረስ እስማኤል ቃኑ እንጂ የምትለው ቡድን ነው ራሱን የቻለ አቂዳ ትሏለህ እንጂ ካፊር በግልጽ ነው። አሁን ከፍቻ ሳያለሁኝ ኪታቦቻችሁን አንድ ሁለተኛ ደግሞ ኢትዮጵያዊ እንደመሆነ የአህባሾችንም የዋብያዎች መሪዎችንም አሳያለሁ። አንደኛውን ካፊር ሲለው ኢቭን ዘወረስት ሴናሪዮ ሲፈጥሩ ሀባሽ ዋብያ ልጅ ማግባት አይችልም፣ ዋብያ ሀባሽን ልጅ ማግባት አይችልም፣ ሀባሽ ዋብያ ያረደውን መብላት አይችልም፣ ዋብያ ሀባሽ ያረደውንም መብላት አይችልም። በክት ነው ሀባሽ ያረደው፣ ዋብያ ያረደው በክት ነው የሚባባሉበትን ላመጣልህ እችላለሁ፣ በመሪዎች ደረጃ ማለት ነው። ፕላስ ደግሞ በፈትዋ ደረጃ እዚህ ጋር እየነገርኩ ያለሁት ቆይ በፈትዋ ደረጃም ደግሞ ላይ መጀመሪያ ይኸውልህ ልንገርህ፣ አህባሽና ሱፍይ ላይ አህባሽ የሚባለው ራሱን የቻለ ቡድን ነው። እኔ ከዋብያ ኢትዮጵያዊ በሀበሻ በሚል ስም የሚጠራ ነው አህባሽ። እኔ አህባሽ አይደለሁም ልንገርህ። አህባሽ ራሱን የቻለ ሱፍይ ራሱን የቻለ አህባሽ የሚታወቁ ከኛ የሚለዩት ማለት ነው ወሃቢያን ካፊር በማድረግ ነው። እሺ ከኛ የሚለዩት ማለት ሱፍይ አንተ አቋም አልያዝክም እኮ አሁን አቋም የትኛው ጋር ነህ አንተ? ኖ እኔ እኮ እዚህ ጋር እኮ ሁለት ቡድን ያቀረባችሁት እናንተ
አህባሽ ራሱን የቻለ ቡድን፣ ወሃቢያ ራሱ የቻለ ቡድን ነው። ኦኬ እኔ ደግሞ አንተ ማለት ነው እዚህ ጋር ሱፊ የሚባል እምነት አለ። ኦኬ አሽዓሪ ሱፊ የሚባል ማለት ነው። ኦኬ አይ ቲንክ አሻሪ ታዲያ ከሙተዘሊያኖች ጋር ምን ልዩነት አላችሁ? ከምኖች ጋር ከአህባሾች ዋነኛ ልዩነታችን እነሱ ያከፍራሉ ሙስሊምን። ያው ለምሳሌ እኛ ወሃቢዮችን እንደ ሙስሊም ነው የምናያቸው፣ በእነሱ እንሰግዳለን፣ በእኛም ይሰግዳሉ። ግን ያው ልዩነቱ እንዳለው ነው። አህባሾች ደግሞ ኦኬ እናንተ ድንበር ናችሁ ማለት ነው፣ የሁለቱም ድንበር። ነገር ግን አሁን ቆይ አንተ ግን እኮ የተቀበልከው የአህባሾችን አስተምሮ ነው የተቀበልከው። አህባሾች እኮ ከኛ የተቀዳ አስተምሮ ነው ያላቸው፣ የራሳቸውን ጨምሩበት እንጂ የሱፍይና የአሽዓሪ አስተምሮት ነው ያላቸው። ኦልሞስት አሁን አስተምሮት ልዩነቱ ምንድነው? አናከፍርም የሚል ብቻ ነው። እኛ ሙስሊም ናቸው አይደሉምም አንልም እንደዚህ ያሉትን በሚለው ነው እንጂ ኦልሞስት አስተምሮታችሁ ከነኛ ጋር ተመሳሳይ ነገር ነው። ይሁን እሺ፣ አሻሪያንና ሙተዚላዎች ኦኬ ይሁንና፣ ነገር ግን ሀባሾቹ ደግሞ ታውቀዋለህ፣ ሀባሾቹ ያከፍራሉ። ስለዚህ በማክፈራቸው ስለዚህ ተጠያቂ ናቸው ነው የሚል አቋም ነው አንተ ያለህ ማለት ነው። አንድ ሙስሊም ያን ዝም ብሎ ሌላ ሙስሊም ካፊር ነህ ብሎ ማለት የለበትም። እንደዛ የሚል ነው የኛ አስተምሮ ማለት ነው። እኛ በአጠቃላይ እንደ ማህበረሰቡ ስንታይ ከአህባሽ ጋር ጠቅለል አድርጋችሁ ነው የምታዩ፣ ግን በዚህ እንለያለን። አይ ችግር የለውም። በቃ ሶስተኛ ዳኛ ነው የናንተ። ትንሽ ዲፕሎማት የሆነ ይመስላል የናንተ ማለት እንደዛ ነው የተረዳሁት። እናንተም ጋር እንሰግዳለን የእናንተንም እንሰግዳለን እንጂ ሶስቱ ጋር የራሳቸው ጋር ይሰግዳሉ፣ ሀባሾች ጋር ይሰግዳሉ፣ ዋብያዎች ጋር ይሰግዳሉ። እነኛንም ትክክል አይደለም አይሉም፣ እነኛንም ትክክል እዚህ ስማሽ ተቃውሞ የላችሁም ነው እንደዛ ነገር ነው። ተቃውሞማ አለን እኮ በአላህ በሲፋዎቹ ምናምን ተቃውሞ አለን። ግን ማለት ነው አሁን ለምሳሌ እዚህ ሀገር ያለውን አህባሽ ትሏለ። ለምሳሌ እዚህ ጋር ያለው እምነት ሱፍያን አህባሽ ትሏለ። ውጭ ያለውን ሱፍያ ምን ብለን ነው የምጠራው? አህባሽ የተባለው እኮ እዚህ ሀገር ከሀበሻ የመጣ አስተምሮ አብዱላ አልሐረሪም የሚባሉ የነሱ ሼህ ማስተምሩ አስተምሮ አብዱላ አልሐረሪ አልአህባሽ ሊባኖሳዊ ነው እንደዛ ይመስለኛል አይደል? የግነቱ ከኢትዮጵያ ሂዶ ከሀረር ነው ከኢትዮጵያ ሂዶ እዛ ሲያስተምር ከዛ እዛ ያሉ ሰዎች ሀበሽይ ምናምን እያሉ ይጠሩት ነበር በተለምዶ። ከዛ አህባሽ ተባለ ይባላል። እዚህ ሀገር ያለው ማለት ነው። ምን ብላችሁ የምትጠሩት? አህሉ ሱና የሚባለው እኮ ውጪ አህባሽ እንላቸዋለን። ችግር የለውም። ያው ስሙን እንትን ስለመጣው ያው ዋብያዎችም እኮ አብዱል ዋሃብ ተብሎ ይጠራሉ። አብደላ መሐመድ ዋብ የልጁ ስም ነው አይደለ? ዋሃብ ኖርማሊ አላህ ስም እንትን ነው። ግን የልጁ የአብደላ ዋሃብ የእሱ ተከታዮች ዋብያ ተብለው ይጠራሉ። ይሄንኛውም ስሙን ከዛ አግኝቶታል። ችግር የለውም። ስለዚህ እናንተ ምንድነው አሁን ሀባሽ አስተምሮ ደረጃ ኢትዮጵያ ውስጥ ኦኬ ሱፊያዎች ሀባሽ ተብለው ይጠሩ ይችላሉ። አቂዳችሁም ላይ ስማሽ ልዩነት ያለው አይመስለኝም። ምንድነው አሁን ያየሁት ሱፊያዎች እኛ አናከፍርም። ኦኬ መልካም፣ እዛኛው ጋር እንሰግዳለን፣ እዛኛው ጋር እንሰግዳለን። ከዋብያዎች ጋር ግን በአቂዳ በጣም ትለያያላችሁ፣ ሰፊ ልዩነት አላቸው። እነሱ አሁን የተጠቀሱትን ቅድም ያላ ባህሪ ያልካቸውን እነሱ ደግሞ ሊትራል አካላት ናቸው ብለው የሚቀበሏቸው፣ እናንተ ይሄን አትቀበሉም። እኛ ማለት አቋማችን ዋሃብያን ብቻ ሳይሆን ማናከፍረው ሺአዎችን ሁላ እንትን ብለን አንጠራም። ለምሳሌ ሺአዎች 25 ፊርቃ አላቸው፣ ሺአዎች ራሳቸው ማለት ነው። ከሺአ ከ25 ውስጥ ማለት ነው አላህ ቁርአን ለምሳሌ ሲወርድ አንዳንድ አያቶቹ እነዚህ ተመርዟል ኦር ደግሞ በሰው ተስተካክሏል ኤዲት ተደርጓል ምናምን ብሎ የሚያምኑ ቻለይተን እናከፍራለን ማለት ነው። ለምን ያ በቁርአን አላምንም ማለት ቁርአንን። ስለዚህ ከእስልምና ውስጥ የምታከፍሩት አካል አለ? ከእስልምና ውስጥ አሁን የምታከፍሩትን አካል ንገረኝ እስኪ። እሰማለሁ። ከእስልምና ውስጥ አናከፍርም። ከእስልምና ከወጣ ውጭ ማለት which is በእስልምና ውስጥ ሆኖ የተለያየ አቂዳ ቢኖረውም አታከፍሩም ማለት ምንድነው? ሺአ የሚባሉት ለምሳሌ ሺአ ሲባል አንዱን ራሱን ነዛ ከሰገደቶች በመሐመድ አምስቱም እስከሰራ ድረስ ማክፈር በጣም ከባድ ነው።
ስለዚህ እንትኑ ትክክል አይደለም እያልከን ነው አሁን ነብዩ ኡመቶቼ ወደ 73 ቦታ ይከፈላሉ ከዛ ውስጥ የሚገባው አንደኛው ኡመት ነው ያለው ስተት ነው ማለት ነው ምንም የሚከፍር ከሌለ ሁሉም ትክክል ከሆነ ሁሉም ገነት ይገባሉ ብላችሁ የምትሉ ከሆነ አንተ ለምሳሌ ለምሻዎች ውስጥ ሳገባ ለምን ሱፊያ ሆንክ ፕላስ 72 ይከፈላል የሚለውስ ሴክትስ ለምን አስፈለገ አንተ ሱፊያ የሚባለው ሴክት ምን ይሰራልሃል ምክንያቱም ሁሉም ትክክል ከሆነ ራስህን እኮ በሱፊያ ውስጥ ባውንድ ማድረግም አይጠበቅብህም ነበር አህመዲያኖች አሉ አህመዲያኖች ጋር መግባት ነበረብህ እንትኖቹ ጋር ብለሃል ሺዓዎች ጋር የነሱን መከተል አለብህ ማለት ነው ኖ ይሄው ልንገርህ አሁን አቂዳ ነው የሚባለው ከዚች ጋር አቂዳ ማለት ከድሮ ከእንትኖች አለ ከነቢያችን በኋላ ከአራቱ ኢማሞች ምናምን በኋላ የመጡ በአራቱ መዝሐቦች ላይ የተመሰረተ ምናምን አስተምሮ አቂዳ ይባላል ያ አቂዳ ደግሞ ወደ ትክክለኛው መንገድ ነው የሚመራው እና እነዛ ደግሞ ማለት ነው በእንትን ያመኑት በሌላም በአብዱል ወሃብ ምናምን እሱን የሚከተሉት ቢሆንም ማለት ነው ቀጥታ ካፊር ነው ብለህ ስያሜ መስጠት የለብም ለምንድን ነው ካፊር ማለት በጣም ከባድ ነገር ነው በላ ኢላሀ ኢለላህ እስካመነ ሰገደ ድረስ ካፊር ልትባቸው ለምን ስተት ነው የምትለው ስተት ላይ ነው ትላለህ ያረዳት ችግር አለበት ስተት ላይ ነው ትላለህ አይ ስተት ብቻ ሳይሆን አንድ ክርስቲያን ወጣ እንጂ አንገቱን ቁረጥና ግደለው ከማለት በላይና ካፊር ነህ ማለት የትኛው ነው የከፋው ወዳጃችን ነብይህ እኮ ያዘዘው ስተት ነው በለው ሳይሆን ይሄንን ልዩነት ያመጣን አንገቱን ቁረጠው ነው የሚለው ስተት ነው ብለህ መንገር አይደለም አንገቱን ቀንጥሰው ነው የሚለው which one is worst ከፍረሃል ተመለስ ማለት ነው የሚከፋው ወይንስ መስጊድ ውስጥ እያሰገደ ታንተ ተቃራኒ ልዩነት ሲያመጣ አንገቱን ብለህ መቁረጥ ነው የሚከፋው የትኛው ይከፋል ያው ካፊርም ማለት እኮ በጣም ከባድ ነገር ነው ብቻ ሰውየው እኮ ካፊር ካልከው እኮ ተምሮ እኮ ሊመለስ ይችላል እስማኤል ካፊር ካልከው እኮ ሰውየው ተምሮ ሊመለስ ይችላል ነገር ግን ካንተ ጋር ተቃራኒ ሌላ አይነት አስተምሮ ልዩነት ካመጣ አይ ነብይ ያዘዘ ልዩነት ካመጣ ካፊር ማለት ብቻ ሳይሆን አንገቱን ቁረጠው ነው ያለ የትኛው ነው የሚከፋው አንገት መቁረጥ ወይንስ ካፊር ማለቱ ካፊር ማለት ለምሳሌ ልንገር በጣም ከመክፋቱ የተነሳ ካፊር ማለት እኮ በቃ ወይ ጣዖት አምላኪ ነው ወይ እንደናንተ ነው ማለት ነው ያ የሚሰግደውን ሰውዬ በቀላሉ አንተ ራስን አጥርተ እሱን ወደ እናንተ መራሃው ማለት ነው ካፊር ማለት ነው አጠመምኮ ማለት ነው ስለዚህ ስለሆነ ነው ልዩነት ያመጣውን አንገቱን መቁረጥ ነው የሚሻለው እያልከኝ ነው ይቅርታ እፎይ እንትና ብሩኬ ያስገቡኝ ያለ ነው ከታች ከቻልክ አስገባ በዛውም ሰላም ብያለሁ ሁላችሁንም ሶሪ ስላቋረጥኳችሁ ቀጥሉ ሰላም ብያለኝ እሺ ሜቢ ፖይንት ግልጽ ይመስለኛል ያሙ ወዳጅ ያሙ ነው ያሙ ወዳጅ ሶሪ በትክክል ፕሮናውንስ ካላደረኩት ያሙ ወዳጅ እሺ ሰላም ብያለሁ ሰላም እንኳን ደህና መጣህ ሰላም ብያችሁኝ አሁን አንዲት አጠራሽ ነገር መልስ አንገቱን ቁረጠው ቀልተህ ጣለው ምናምን ብለህ ጠየቀው እንደ ስለስምና ደረጃ ማለት የሰማነው አንዳንድ ብዙም ጠለቀም ባንማር የሰው ነፍስ ያጠፋ ገነት አይገባም ነው የሚለው እኮ እሱ ሌላ ጉዳይ ነው እሱ ማለት ካፊርም ቢሆን ሰውየው ሃይማኖቱን ጥሎ ቢሄድም እስልምና ባይከተልም እንኳን አክብረው ባለው ነገር ተብቶን አስተምረው እንጂ ወንጀል ነው ሰይገደው የሚለው ያሞዳጅኛው ደግሞ አንገቱን ቁረጠው ጉዲያው የሚለው ማስረጃ ነው አንድ ትምህርት ነገር እሺ ያሞዳጅ አንተ የምትጠቅሰው ሱራ 5:32 ላይ ይመስለኛል ያለውን ነው ለእስራኤል ልጆች እንዲህ ብለን ጻፍን ስለ አንድ ነፍስ ያጠፋ ያለምን ህዝብ እንዳጠፋ ነው እሱ
ቃየልና አቤል በተገዳደሉ ሰዓት ያለችን ህግ ነው። ምክንያቱም በዓለም ላይ ህዝብ ስላልነበረ አንዱ ሰው ነው ዓለም እሱ ከጠፋ ዓለም ትጠፋለች። ምክንያቱም ዓለም ሪፕሬዘንት የተደረገችው በአንድ ሰው ነው። ሰው በሰራው ኃጢአት እንጂ ባልሰራው አይጠየቅም ብላችሁ ታምናላችሁ። አንተ አንድ ሰው ገለህ ዓለምን አጥፍተሃል ተብለህ ልትጠየቅ አትችልም። which is እንደዛ ይጠየቃል ካልከን ስህተት ያመጣል። ያ ክፍል የተነገረው በጊዜው አደም እና ሔዋን አንዳንድ ብቻ ስለነበሩ እነሱ ማጥፋት እነሱ ቢጠፉ ዓለም እንደ መጥፋት ስለሚቆጠር ለእስራኤል ልጆች አደምን ታሪኩን መለስ ብለው ስለ አቤልና ቃየል የሚናገር ክፍል ነው። እንዲህ ብለን ጻፍን ብሎ የሚናገረው ስለነኛ ነው። ዓለምን ወኪል ሆነው ስለመጡ ማለት ነው። አንድ ሰውን ገድሎ ግን ዓለምን እንደማጥፋት ነው ብለህ የምታስብ ከሆነ which is ሰውየው አንድ ሰው ገድሎ ዓለምን ገድለሃል የዓለም ህዝብ ገድለሃል ተብሎ የሚጠየቅ ከሆነ በአንደኛው ባልሰራውም ይጠየቃል እያልከኝ ነው። እሱም ያስከዳደለም ፕላስ ደግሞ የኛው ምንድነው እሱ በግልጽ የሚለው ምንድነው በኡመቴ ውስጥ ያስተምሮ ልዩነት የሚያስተምር ወይንም የሚያመጣ ካለ አንገቱን ቁረጡት ምታ አንገቱን ነው የሚለው ግደሉት ነው የሚለው ቃል በቃል ማለት ነው። መረጃው ይከፈትልህ ሜቢ ማንኛውን የጠየቀኝ ነበር አንተ ጠፋብኝ። ማን ነበር ያወራኝ? አልሰማም እንዴ? ትሰማለህ ወይ? ወረደ ልጁ እንደዛ ከሆነ ሜቢ የምትሉት ካለ ልቀበልና አንዳንድ ጥያቄ እንቀበላችኋለን። በቃኝ በእቶኛል የምትሉት ካለ እዚህ ላይ አይ ግልጽ ነው ሐሳቡ። ምናልባት የቀደሙ ልጅ ስታወራው የነበረው ብዙ የሱፊዎች ብዙ ጊዜ ወደ ፊሎሶፊ ወደ ፍልስፍናው ስለሚያመሩ ነው። እነሱ እኮ እንዲያውም አቋማቸው ከሌሎቹ ለየት ብሎ የክርስቲያኖች መጽሐፍ ላይ ምንም ችግር የለም የሚሉም አሉ። ይሄኛው እንግዲህ ከየትኛው ግሩፕ ሱፊ እንደሆነ አላቅም እንጂ ምንም ችግር የለበትም ሊበረዝ አይችልም የበፊቱ መጽሐፍቶች ብሎ የሚያምኑ ናቸውና ወደ ፍልስፍናው የሚያዘወትሩ ናቸው። ግን እንዳልከው ዋናው ቁም ነገሩ ምንድነው? መሐመድ አንዱ ብቻ ነው ወደ ጀነት የሚገባው ሌሎቹ ወደ ጀሃነም ነው የሚሄዱት ካለ ኦሬዲ መሐመድ እያከፈራቸው ነው። ሌሎቹን አንደኛዎቹ ብቻ ናቸው የሚገቡት ነው። የዚህኛው ልጅ ደግሞ አቋም አይ አንደኛው የትኛው እንደሆነ አናቅም ከሆነ ይሄ ልጅ ኦሬዲ ያለበትን መንገድ አያቅም ማለት ነው። ወደ ጀነት ይውሰደው አይውሰደው። ለዚህ ነው እስልምና እየሄዳችሁበት ያላችሁት መንገድ ምን እንደሆነ ወዴት ይዟችሁ እንደሚሄድ አታውቁም፣ እርግጠኞች አይደላችሁም ብለን የምንለው። እያቆራረጥክ አታውራ፣ ማይሆን ነገር እያወራህ ነው። ላቋርጥህ? አይ አታቋርጠኝም። በመሀል አውርቼ ስጨርስ እያወራሁኝ ሳወራ ስጨርስ በኋላ ትገባለህ። በመሀል አትግባ። ስርዓት ይዘህ ቁጭ ብለህ አዳምጥ። አይ ስርዓት እኮ ይዤ ተቀመጥኩኝ፣ ግን በጣም ጥም ነው የምታወራው። በጣም ጥሩ። ሚውት አድርጉልኝ ሞዴሬተሮች። አውርቼ ስጨርስ በስርዓት ታወራለህ። እሺ? እንደ ትልቅ ሰው አክት የምታደርግ ከሆነ ግልጽ ነው። እየተናገርኩኝ ያለሁት ነገር ምንም ግራ የሚያጋባ ነገር አይደለም። ምኑ እንዳስቆጣህ አንተ ተራህ ሲደርስ ትናገራለህ። የተናገርኩት ነገር ምንድነው? መሐመድ ከ72ቱ አንዱ ነው ጀነት የሚገባው ከተባለ አንዱ ሰው እስልምና ላይ ያለ ሰው ለምሳሌ አንደኛው መንገድ ላይ መሆኑን እርግጠኛ መሆን መቻል አለበት። አይ እኔ ከ73 ውስጥ አንዱ ውስጥ ነኝ ያለሁት ብሎ የሚናገር ግን ከሆነ እርግጠኛ አይደለም የት እየሄደ እንደሆነ ማለት ነው። ይሄ ሰውዬ መጨረሻው መዳረሻው ምን እንደሆነ። ለዛ ነው መሐመድም ሲናገር በቁርአን ላይ በእኔም በእናንተ ምን እንደሚሰራብኝ አላቅም ብሎ የተናገረው። መጨረሻችንን አናቅም ነው እስልምና። በሱራ 11 ሱረቱል ሁድ ላይ 56ኛው አያ አካባቢ አላህም ራሱ ደግሞ መንገደኛ እንደሆነም ይናገራል። ጌታዬ በቀጥተኛው መንገድ ላይ ነው ብሎ ይናገራል። መንገዱ ሳይሆን አላህ ራሱ መንገድ ላይ እንደሆነ በሱራ 11:56 አካባቢ ላይ ይናገራልና እስልምና መንገዱ የማይታወቅ ወይንም መዳረሻው የማይታወቅ እምነት እንደሆነ እንዲሁ ብቻ ከ73 ውስጥ አንዱ ውስጥ ሆኖ hope for the best እንደሚባለው ማለት ነው። በቃ አንዱ ጋር እንደርስ ይሆናል ብሎ ተስፋ ማድረግ ነው እንጂ ትክክለኛው የትኛው እንደሆነ አይታወቅም ነው። ካልሆነ ግን አንደኛውን ይዞ ሌሎቹ ግን ትክክል አይደለም ብሎ መፈረጅ መቻል አለበት ማለት ነው ይሄ ልጅ። እና በዚህ ደረጃ ነው። ቴንክ ዩ።
እሺ አንድ በማስረጃ እንዳቀርብ እንትን በሉልኝ። ቆይ አንተ ከማቅረብ በፊት ሰላም ብያለሁ ወንድሞች ሁላችሁንም። መጅሙል ላይ እሻርዲ ሰላም መጅሙል ፈትዋ ላይ ሁላችሁም ማየት ትችላላችሁ። መጅሙል ፈትዋ ሙጀለድ 5 ገጽ 5 ላይ ኢብኑ ተይሚያ ኦኬ ልክፈትሽ ካሜራ ያው ኢስላም ዌብ ላይ ያለ ነው። የማን ነው ይሄ? ኮሌክሽን ኦፍ ፈትዋዎች ማን ሚዩት አድርገው አንዴ። ኦኬ ኮሌክሽን ኦፍ ፈትዋ ኦፍ ማን ይላል? ኢብኑ ተይሚያ ይላል። የኢብኑ ተይሚያ ፈትዋ ላይ ምን እንደሚሉላችሁም ተመልከቱት። በአሁን በቤተ ክርስቲያን አንድ መናፍቅ ቢነሳ ጉባኤ ነው የሚሰበሰበው። ትምህርቱን በትምህርት ነው የሚያሸንፉት። እስልምናውስ እንዴት ነው ይሄንን የሚያካሂደው ሲባል ተመልከቱት ምን እንደሚል። whoever does not say Allah is above his heaven on his throne is separate from his creation ማንም አላህ ከሰባቱ ሰማያት በላይ ነው ያለው ማይል ከሆነ ብሎ የሚለው ምንድነው? he must be given a chance to repent ንስሐ እንዲገባ ጊዜ ሊሰጠው ይገባል ይላል። if he does ንስሐ ከገባ well and good ጥሩና መልካም ነው ንስሐ ከገባ ማለት ነው እንደዚህ የማይለው ሰው። otherwise ካልሆነ ግን his neck አንገቱ should be struck and he should thrown onto garbage dump ጭንቅላቱ ተቆርጦ የቆሻሻ መጣያ ገንዳ ውስጥ መጣል አለበት ይላል። so the people of the qibla or the people of the covenant ለምንድነው የቂብላ ወይም የቃል ኪዳኑ ሰዎች will not be bothered by his stench ይላል። ሬሳው ተጥሎ ሽታው እነዚህን የቂብላውና የቃል ኪዳኑን ሰዎች እንዳያስቸግራቸው ራቅ ተደርጎ ጭንቅላቱ ተቆርጦ የቆሻሻ መጣያ ገንዳ ውስጥ ይጣል ነው የሚለው ንስሐ የማይገባ ከሆነ ማለት ነው ብሎ አልሐከም mentioned this from this sahih isnad ይላል ማለት ነው። ይሄ መጅሙል ፈትዋ የኢብኑ ተይሚያ መጽሐፍ ላይ ያለ ነው። ጆሮ ያላችሁ ይሄንን ስሙ። እስልምና ውስጥ አንድ ነው የምትሉት ራሱ እርስ በርስ እንደዚህ አሮን ነው። ይሄ እንዴት ኤክስፕሌን እንደሚደረግ ባላቅም እንግዲህ ማየት የምትችሉት ነገር ነው። ፊት ለፊት ያለ ነው። አንዴ እና ትንሽ ደቂቃ እንትን ብዬ ልውጣ። ሄሎ ሰምተዋል? አንዴ አተልቁልኝና አንድ ቪዲዮ ማስረጃ ላቀርብና ቀደም እፎይ በተናገረው ዙሪያ እወጣለሁ። አሁን ያነበብኩት ሰምተዋል? ሰምቼዋለሁ። ምን ትላለህ? ቆይ መጀመሪያ ከእፎይ ጋር የያዝነው ወሬ ስለነበረ እሱ ላይ እንትን ልበል። ማንም አላህ ከሰባቱ ሰማያት በላይ ነው ያለው የማይሰው። እሺ እፎይ ይቀጥል። እሺ እናመሰግናለን ብሩክ። ማሜ ምንድነው ጥያቄ አይደለ? ክርስትና ላይ ጥያቄ አለ? ቅድም እያወራን ነበረ ኢሳያስ ላይ ያለውን በራእይ ነው እንጂ በትክክል አላየውም እና ደግሞ አይን ወይም እግር ወይም እጅ ማለቱ ምናምን እያልክ ማብራሪያ እየሰጠህ ነበር እና በዚህ ዙሪያ ሌሎች መምህር ዮሐንስ ጌታቸው በዚህ ዙሪያ ምን ይላል የሚለውን አንድ ቪዲዮ ማስረጃ ላቀርብልህ። ምንም ይበል ስለ መምህር ሳይሆን መጽሐፍ ጥቀስልኝ። ለምን አንተስ ኢብኑ ተይሚያ ምናምን እያልክ አይደል እንዴ? መጽሐፍ ነው ተይሚያም እኮ መምህር ነው። የኢብኑ ተይሚያም እኮ መምህር ነው። ጓዳም መጽሐፍ ጠቅሰንልሃል እኛ። ያንን መጽሐፍ ደግሞ ስናዱን አሳይተናል። እኔ ደግሞ ቪዲዮ አቀርብልሃለሁ። ምንም ስናድም ምናምን አያስፈልገውም። ቪዲዮ ላቀርብልህ ከመምህሮች ማለት ነው። ምንም ነገርኩ እኮ ትንቢተ ኢሳያስ ምዕራፍ 6 ላይ ደጋግሜ ነግሬሃለሁኝ። ያንን በተመለከተ አንተ ባልከው አይደለም፣ ሌሎቹ አባቶች ደግሞ አንተ ባልከው አይደለም የሚሉት። ምንም እኔ ባልኩት አላሉም አላሉ እሱ ሌላ ጉዳይ ይሆናል። ቤትን ክፈትና እፎይ ባለው አይደለም። ለምን ሌላ ጉዳይ የሚሆነው? ለምን ሌላ ጉዳይ የሚሆነው? ያሁን ነገር ነው ያስረዳኸኝ ማለት ነው። ጥያቄ ጥቀስና እዚህ ቦታ ላይ በለኝ።
አትፍራ። ለምን ቪዲዮ ማስረጃውን ላቅርብ? ጥያቄ ጠይቅ። ጥያቄ ጠይቅ። ጥቀስና ጥያቄ ጠይቅ። አትፍራ። የቪዲዮ ማስረጃውን ላቅርብ። አንተ በተናገርከው አይነት አይ ጥቅስ ጠቅሰህ ጥያቄ ጠይቅ። ኖ ማስረጃውን ማቅረብ ያለ እሱን ልንገርህ። አዳምጥ። ጥቅስ ጥቀስ ጠይቅ። መምህር ጌታቸውም ሊያመጣ የሚችለው ምን እንደሆነ ስለማውቀው ማለት ነው። እኛ ፈጣሪ ማን ነው? በመጀመሪያ ደረጃ አዳምጥ ቆይ። ፈጣሪ ማንም ያየው የለም። እንደዚህ አይነት አካል አለው እንደዚህ አይነት አካል አለው ብሎ ሊናገር ማንም የሚችል የለም። ማንም ማለት ነው። ነቢያት በተለያየ መልኩ አይተውታል። አዎ ጸጉሩን አይተዋል። ጸጉር አይተዋል እኮ ነጭ ጸጉሩ እንደዚህ ሆነ ብለው እኮ ትንቢተ ዳንኤል ምዕራፍ 7 ላይ ተናግረዋል እኮ። ያንን መሰረት አድርጋ ቤተክርስቲያን በዘመናት ወደ ሸመገለው የሚለውን ፈጣሪ አይሸመገልም፣ ግን ዘመናቱ ማይቆጠርለት ብዙ ከዚህ እስከዚህ ማይባልለት ስለሆነ በሸመገለ አምሳል ተደርጎ ስላሴ ተስሏል። ያ ማለት ኤግዛክት ስላሴ ያ ነው ማለት አይደለም። ጸጉሩ ነጭ ሆነ እንደዚህ ብሎ ዳንኤል ስላየ ጸጉሩ እንደዚህ ነው ማለት አይደለም። መጽሐፍ ላይ ያሉ አዳምጥ፣ የራስን ጥያቄ ትመልሳለህ። ይህንን ጥያቄ ደጋግሜ የመለስኩት እኮ ፈጣሪ ኢንኮፕራል ነው በእኛ አረዳድ። ነገር ግን አካላዊ ተደርጎ ሲገለጥ በምንድን ነው? ብትን ዝሩ አይደለም ከሚል አንጻር አዎ አካል አለው ተብሎ ይታመናል። በእኛ አካል አለው። ለምን? ብትን አይደለም ዝሩ አይደለም ለማለት ነው። አዎ አለው፣ ለራሱ አካል አለው። ያን አካል አያለ የለም፣ ይታያል አይታይም። ፈጣሪ እንደዚህ ለማይታየው ኢንኮፕራል ነው። ፈጣሪ ሊታይ አንድ ነገር ይታያል ማለት ኮፕራል መሆን አለበት። እሱን እኮ መብቱን ነጠቀው። ማስረጃ ላምጥቶ ሊያሳይ ሲል መብቱን ነጠቀው ነው እንጂ ከሰሩ እናንተ መሽ አንድ ይህንን ነገር እና አብዛኛው ጊዜ እግዚአብሔር ልክ እንደነሱ አምላክ አካል ያለው ምናምን ይመስላቸዋል። መምህር ጌታቸው ምናምን ብትሉ ከቤተክርስቲያን ውጪ የሆነ አካል ሲጀመር ካስተምሩት ውጪ ከሆነ የትኛውም መምህር በአባቶች ነው የሚመዝነው። የትኛውም አካል ማለት ነው በአባቶች ነው የሚመዝነው ንግግሩ። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን በተረጎመበት ድርሳኑ ላይ እንዲህ ይላል። ቆላሴስ ምዕራፍ 1:15ን ይጠቅስና እንዲህ ይላል። እርሱ የማይታይ አምላክ ምሳሌ ነው የሚለውን ያነሳና እንግዲህ የማይታየው አካል ምሳሌ ከሆነ እርሱ ራሱ የማይታይ ሊሆን ግድ ነው ይልና እንዲያ ከሆነ እርሱ ምሳሌ ልንለው አይቻልም። ቅዱስ ጳውሎስ እግዚአብሔር በስጋ ተገለጠ ሲል አታድንቅ፣ ምክንያቱም ይልና የተገለጠው በስጋ እንጂ በባህሪ መለኮቱ አይደለምና። ቅዱስ ጳውሎስ እርሱ የማይታይ አምላክ ምሳሌ ስለመሆኑ ሲናገር ለሰዎች ብቻ አይደለም በላይ በሰማይ ላሉ ኃያላትም ጭምር በስጋ የተገለጠ በመላእክት የታየ ብሎ ጨምሮ ተናግሯል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ የዘለቀ በአሕዛብ አንዴ ሚውት አድርጋ አንድ ሺ ልጨርስ ፕሊዝ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ በስጋ የተገለጠ በመንፈስ የጸደቀ በአሕዛብ የተሰበከ በዓለም የታየ በዓለም የታመነ በክብር ያረገ ይለዋል ለመላእክት የታየ ብሎ። ለዚህ በስጋ የተገለጠ ሲል ለሰዎች ብቻ አይደለም በላይ በሰማይ ላሉ ኃያላንም ለመላእክትም ጭምር ነው በስጋ ሲገለጥ የታየው። እነዛ መላእክት እንኳን ያላዩት ማለት ነው። እንዲልና ከመላእክት እንኳን የታየው ይላል በስጋ ከሆነ በኋላ መሆኑ ከዚያ አስቀድሞ እርሱን ፈጽሞ እንዳልተመለከቱት ማረጋገጫ ነው። ምክንያቱም ይልና እርሱ
ጢሞቴዎስ ምዕራፍ 6:16 ላይ እርሱ የማይታይ ማን ነው እርሱ የማይሞት ማንንም ሊቀርበው በማይችል ብርሃን ይኖራል የተባለ ነው እርሱ የሚታይ አካል አይደለም ዮሐንስ ወንጌል ምዕራፍ 4:24 ላይም እግዚአብሔር መንፈስ ነውና በእውነትና በመንፈስ ልንሰግድለት ይገባናል ብሎ ጌታችን ኢየሱስም ሲናገር እንመለከታለን ስለኛ ሲነግረን በእውነትና በመንፈስ ስገዱለት ብሎ ነው የተናገረው እርሱ መንፈስ እንደሆነ ስለነገረን ማለት ነው ስለዚህ እግዚአብሔር አምላክ ልክ እናንተ እንዳስቀመጣችሁት አላህ ዛት ያለው አንድ ቦታ የተቀመጠ አካል ቦዲ ያለው አይደለም እግዚአብሔር መንፈስ ነው መዝሙር 139 ቁጥር 7 ላይ ከመንፈስ ወዴት ይሄዳለው ወደ ሰማይ ቦታ አንተ በዚያ ያለው ወደ ሲኦል ቦርድ አንተ በዚያ ያለው ብሎ በሁሉ ቦታ ምሉ የሆነ ነገሮች የማይወስኑት አካል ካለ መወሰን ስላለ ቦዲ ሆነ አካል ማለት ነው መወሰን ስላለ እግዚአብሔር አምላክ በእንደዚህ የሚገለጥ አይደለም እግዚአብሔር እጅ ያለው እግር አለው ተብሎ ሲነገር ለምሳሌ ሰማይ ዙፋኔ ነው ምድርም የእግሪ መረገጫ ናት ብሎ ሲናገር ሁሉ ፍጥረት ሁሉ የእርሱ እንደሆነ ያንዳንዱ የፈጠረው በእርሱ ስር እንደሆነ ለማሳየት እንጂ እግዚአብሔር ሊትራሊ ሆነ ቦዲ ያለው ሆኖ አይደለም ነቢያት በሰውኛ ቋንቋ ሰዎች በሚረዱበት ቃል ነው የሚናገሩት እንጂ እግዚአብሔር በዛ መልኩ አለው ማለት አይደለም ስለዚህ ከዛ አንፃር ነው ወገኖቻችን ቀጥል እሺ እቺን እናመሰግናለን ቆይ አንድ እኔ ማማይ ትቀጥላለህ ብላይ ነበር እሺ ጥያቄን ጠይቅሽ እሺ ማማይ አሁን እዚህ ላይ በደንብ አድርጋ አስረድታናለች እቺን በደንብ ትሬኒንግ ወስዳበታለች መሰለኝ እና ማማይ አሁን ከአወጋሽ ውስጥ የሆነ ፓርት አልገባኝምና በእንግሊዘኛ ብታስረጂኝ ደስ ይለኛል እንደ ነብዩ መሐይም ነኝ በእንግሊዘኛ ጠይቃት እስቲ በእንግሊዘኛ ጠይቃ አንተ Okay, let's explain for you እንደ ነብዩ ቆይ ማማይ why ማማይ please I will continue and Mamaye after Mamaye is let's continue okay all of us listen to me carefully all of us listen to me carefully the next presenter is Mamaye the next presenter is Mamaye Muhammad Muhammad ዊሊ የሚባል ነበር ኢትዮጵያ በ90 ቀን እንግሊዘኛ እናስተምራለን no you cannot getting already okay you cannot get it already because you are not cover Mamaye you cannot cover Mamaye you cannot cover Mamaye you cannot get Mamaye let's explain please Mamaye let's explain please already ገብቷል you cannot ብሎ ምን ነበር ያለው you cannot getting already አትገባም እኮ ነው no I'm not talking about Amharic I'm not talking about Amharic okay I will present in English let's continue Mamaye please you are not getting እስኪ አትገባም already በዚህ መሃል በላይ በእንግሊዘኛ No, I'm not saying that. Already is not covering Mamaye. Already is not covering Mamaye. Mamaye, let's continue. ቆይ እንመዝረው ቆይ already is not covering Mamaye ምን ማለት ነው already Yes, Mamaye, I'm waiting for you. ምን ለማለት ፈልገህ ነው መሐመድ ላውራው እንዴ እኔ እንደ ነብዩ ኡሚ ነኝ መሐይም ነኝ እንግሊዘኛ አልችልም እኔ ቢያንስ የራሴን ቋንቋ እችላለሁ let's continue የራሴን ቋንቋ ማይችል Mamaye please I can communicate with you እኔ እንደ ነብዩ ኡሚ ነኝ ሱራ 16 I can communicate with you in Amharic please continue in English please ተረጋ መሐመድ ሱራ 16 ታሪኩን ታውቀዋለህ ብዬ አስባለሁ አርዲ ሱራ 16 101 ላይ መሐመድን ይኮርጃል ያሉ ጊዜ የመለሰላቸው የቋንቋ ጉዳይ ትዝ ሲል 111 ነው 101 ነው 102 ላይ ነው 102 ነው መሰለኝ 101 እንትን ነው ይሄ ትላንትና የተናገረ እንትና ናሲቅና ንሱቅና
ኦኬ እነዚህ ያመኑትን ለማረጋገጥ በሙስሊሞች እሺ 106 አድርጊው እሺ ከፍ አድርጊው እሺ 105 106 በኋላ የካደ ሰው ብርቱ ኖን አይደለም መለስ አድርጊው 105 ለሺ ውሸትን የሚቀጣጥፍ እነዚያ ባለ አንቀጽን የማያምኑ ብቻ ናቸው እነዚያ ውሸታሞች ናቸው 104 አንቀጾቹ የሚያምኑ አረብኛ ቋንቋ ነው የሚል የለም ኦኬ ያው እነርሱ እርሱን ቁርአንን የሚያስተምረው ሰው ብቻ ነው ማለታቸው በእርግጥ እናውቃለን የዚያ ወደ እርሱ የሚያስጠጉበት ሰው ቋንቋ አጅም ነው ይህ ቁርአን ግን ግልጽ አረብኛ ቋንቋ ነው ይሄ ቁርአን ክፍል ለምን እንደወረደ እስቲ መሐመድ ፈሰርልኝ በፈለከው ቋንቋ ይሄ ቁርአን ክፍል ለምን እንደወረደ ፈሰርልኝ እሺ በመጀመሪያ እፎይ በጣም የእውቀት ማነስ እንዳለብህ አሁን ነው የተረዳሁት አሁን ፈሰርልኝ ይሄንን የቁርአን ክፍል የወረደበት አዎ በአለም ላይ አንድ እፎይ ከዚህ አሁን ከጠየቀኝ ላይ እኔው ራሴ ደግሞ አንተን ስጠይቅህ ማለት ነው በአለም ላይ በጣም ቀላል ቋንቋ የተባለው ሳይንስ በመጀመሪያ ደረጃ ያስቀመጠው ቋንቋ ነው ባይ ይሄ ቁርአን ክፍል ለምን እንደወረደና የወረደበትን አስባብ ስንነግረኝ ነብይህን በጣም ፈታያል ማማይን ባመጣው ሎጂ በጣም ፈታያል በእፎይ እውቀት እኔ በጣም ፈታያል ሳይንስ በመጀመሪያ ደረጃ ያስቀመጠው ቋንቋ የትኛው ቋንቋ ነው እኔ የትኛውንም ይሆነ አንብብና ፈስር የነነ የቁርአን ክፍል ኖ እቺን ንገረኝና እቀጥላለሁ አንብብና ፈስር እቀጥላለሁ ወንድሜ አንተ ደግሞ በመሃል የተጠየቀውን ጥያቄ እየመለስክ እያጣጋን እንሂድ አንብብ እኮ መልስልኝ ሰርች አታርግ እስከዛ ሰርች አታርግ ምንድነው ምን ለእስልምና ጭንቅላ ለሙስሊሞች ጭንቅላ ሰርች ማድረግ አይደለም ጀነራል ኖሌጅ ነው የጠየቁ ጀነራል ኖሌጅ ነው ሳይንስ አንደኛ ደረጃ ብሎ ምን ቋንቋን ያስቀመጠው በምን ደረጃ በቀላል ለሰው ልጅ አንደርስታንድ ወይ ደግሞ ለሰው ልጅ ቶሎ ሊረዳው የሚችለው ቋንቋ ብሎ ይኸውላችሁ ሰዎች ያያችሁ ሰርች እያደረጉ ነው ያለህን ቁርአን ይላል እስቲ ቆይ አንተ ቆይ እንጠብቃለን ቆይ you are not getting in ቆይ you are not getting in ቆይ መሐመድ በእውነት ያወራውን እንግሊዘኛ እንዲያው አሁን የሚያዳምጡ ሰዎች አሉ ቆይ እንዲፈስርልኝ በጣም ፈልጋለሁ ይፈስሯል አንድ ጊዜ ቆይ በጣም ፈልጋለሁ አቆ የጠየቀውን ጥያቄ ልንገረው አንድ ጊዜ ሚውት ላይ ሆነ I'm not talking with you Lord get out for this life get out for this life asking life I'm asking life በለው መጮህ ጀመረ መጨረሻ ላይ ቃል ሲጠፋው መሐመድ በእውነት በጣም ያው እያዳመጠ ያለ 1700 ሰው አለ ብዙ ሰው አንተ በማታውቀው ነገር ስትመጻደቅ እንዴት ያሳፍራል በእውነት በጣም ያሳፍራል አንተ እኮ አታውቀውም ነው እየሰማንህ ነው እኮ እየጠየኩህ ነው ነገር አትመጻደቅ እየጠየኩህ ነው እኔ እየጠየኩህ ነው ምን ጠየቅ መልሰምታል አልሰማሁኝም እኔ ባሁን ነው በመሃል የገባሁት እኔ ደግሞ አልደግምልህ ሚውት አድርገህ ተቀመጥ አይዞህ አይ እሱ ይቀጥል አለ ኮርሶች የሚሰጡ አሉ እነሱን ወሰድና መተ ሰውን ለመናገር ከፈለክ ቢያንስ በመታቀው ነገር ቢሆን አንተ አሁን እንግሊዘኛ ሃናለን ሳትለይ እንዲያው ሰውን መተ ኮሜንት ስታደርጋ አያሳፍርም ትንሽ አመሰግናለሁ ቴንክ ዩ በጣም ጥሩ እንደዛ አድርግ ለሌላ ሚውት አድርግና ሚውት አድርግ አንዴ አሁን የጠየቅኩህን ትመልሳለህ ማማዬ አንዴ ክፈችው ትመልሳለህ የወረደበትን ምክንያት ታውቃለህ የቁርአን ክፍል በጣም ጥሩ እንግዲህ አሁን ፊውቸር እየገባ ሽፋን መስጠትን ካቆምክልኝ አመሰግናለሁ እፎይ አሁን ወደ ጥያቄ
መልስ። የቁርአን ክፍል ለምንድን ነበር የወረደው? እንዴ እኔ እኮ ነኝ የጠየኩህ። እፎይ መልስልኝና እንቀጥላ። ሂድና ጥቁሩን ድንጋይ ሳምና ነው ባይዘ የቁርአን ክፍል የወረደው ሜቢ አርዲ ታብራራዋለህ? አዎ መሐመድ ሰዎች ያሙት ነበረ በወቅቱ። የተለያዩ ዘገባዎች አሉ ከዚህ ጋር በተገናኘ። አንዳንዶቹ የሆኑ ከዞራስትሪያን እምነት የመጡ ሰዎች ነበሩ መሐመድ ጋር ብለው የሚሉ ነበሩ። አንዳንዶች ደግሞ አንድ ክርስቲያን ነበረ የሚሉ አሉ። ብቻ መሐመድ ግን እነዚህ ሰዎች ጋር እየሄደ ይቀመጥ ነበር። እነሱ ጋር እየሄደ ቀን ቀን ይውላል፣ ቁጭ ብሎ ሲያዳምጥ ይውላል የሚያወሩትን ነገር እና ሰዎች ምን ይላሉ? አይ መሐመድ እኮ ምን ከነዚህ ሰዎች ያዳመጠውን ነገር ነው እየመጣ ቁርአን ወረደልኝ እያለ ለሰዎች የሚናገረው። ማስረጃ ችግር የለም እና እንከፍታለን እኛ ለማስረጃ እናወራ። ኦኬ አንድ ጊዜ አብራርቼ ከጨረስኩኝ በኋላ እንከፍታለን። ሚውት ላይ ሁን አንተ። እስከዛ ድረስ ሚውት ላይ ሁና ሳዳት። ችግር የለውም ማስረጃሽ ሚውት ላይ ሁን። ከፍታለሁ። አብራርቼ ተናግሬ ስጨርስ ነው ማስረጃ የምከፍተው። ለማብራራት ቁጭ ብዬ መጀመሪያ እኛ እንደዛ እያደረጋችሁ አንዴ ሚውት አድርግ። ሚውት ላይ ሁን። ይህን የወረደበትን እኮ አስባቡን እኮ አታውቁትም። ብታውቁ ኖሮ እኮ ይኸውልህ አይበጣባችሁም። ስጠይቅህ እኮ ምንም ስጠይቅ እኮ መልስ የላችሁም። ሚውት አድርግ አንዴ። እሱ ስጠይቅ መልስ ስለማትሰጥ እኮ ነው። ምንድን ነው እኛ እኮ ከማስወርድህ እኔ አሁን መሽቶብኛል። አሁን ብዙም ማውራት አልፈልግም። አስባባል ነዙሩን ክፈችው። አልዋሂዲን ማማይ ያ እሷ እየከፈተች ግን እኔ ይሄንን ነገር ልበል። በነገራችን ላይ ይሄንን ሀሳብ እንዲያውም በጣም እንትና የሚባሉ ቱራን ዱርሰን የሚባሉ አንድ ሙፍቲ ነበሩ። ቱርክ ሀገር ውስጥ ሙፍቲ የነበሩ እስልምናን ለቀው የወጡ በኋላ በእስልምና አክራሪዎች የተገደሉ ሰውዬ ነበሩና ይሄንን ክፍል በመጽሐፋቸው ላይ በጣም በስፋት ይጽፉበት ነበረ። ስለ መሐመድ ብዙ መጽሐፍትን ጽፈዋል ከእስልምና ከወጡ በኋላ መሐመድን እያጋለጡ ማለት ነው። እና እሳቸው አንኮንቪንስድ ብለው ነው የሚናገሩት። በቃ እኔ እርግጠኛ ነኝ መሐመድ ከነዚህ ሰዎች እየሰማ ያመጣ እንደነበረ ኮንቪንስድ ሆኛለሁ ብለው እዚህ ክፍል ላይ ብዙ ነገር የተናገሩበት አለ። እና ያው ሀሳቡ ምንድነው? ማማዬ እየከፈትሽው እሺ፣ ስትከፍቹ እንትን ማስረጃውን እናየዋለን። ተፍሲሩን ነው ያ ተፍሲሩን ወይም ማስባብ አልነዙል ዋቂዲ አልዋቂዲ መጨረሻ ላይ ያለው እሺ። አንዴ እና መሐመድን ምን ብለው የወነጅሉት ነበረ? አይ ከነዚህ ሰዎች የሚያዳምጠውን ነገር ነው መሐመድ ይዞ የሚመጣው ሲሉት ቁርአን ዲፌንስ አድርጎ መከላከያ አድርጎ ያመጣው ምንድነው እንዴ? ቁርአን እኮ አረብኛ ነው። እነሱ ሰዎች እኮ አረብኛ አያወሩም። እንዴት አድርጎ ነው መሐመድ ከነሱ አምጥቶ የሚል ዲፌንስ ይዞ መጣ። በጣም የሚገርም ማለት ነው። በቃ ይሄ አሁን ዲፌንስ የእውነት እንዲያው መከራከሪያ ነጥብስ ነው ወይ? እውነት እኔ አሁን ከሌላ ቋንቋ የሰማሁትን ነገር አምጥቼ በራሴ ቋንቋ አድርጌ መጽሐፍ ምን ችግር አለው? ግን ዲፌንሱ ትልቁ የእስልምና የአላህ ዲፌንስ የነበረው ምንድነው? አይ እንዴ በአረብኛ እኮ ነው ይሄ የወረደው ቁርአን ብሎ ተናገረ። ይሄው ኦኬ ማውዱዲ ላይ ነሽ ያለሽው። እስኪ ከዚህ ጋር ተፍሲር ላይ አለ ያው ዋቅዲ ቁርአኒክስ ላይ እንደ እፎይ ያለ አልመውሊዲ ላይም አለ ታሪኩ ይመስለኛል አለ። ሜቢ ኦዲየንሱ በደንብ ግልጽ ለማድረግ እንግዲህ አርዲ እንዳላችሁ ነው። ቋንቋ ጨዋታ ስላመጣ ነው መሐመድ። እስከዛ እፎይ አንዴ ጥያቄ ልጠይቅሽ። አንዴሽ ትጠይቃለህ። ምንድነው እሱ? ይሄ አዲስ ታሪክ አላመጣህም የቀደሞቹ ሰዎች አስተምሮ ነው ሲሉት፣ ኖ ኖ ኖ ኖ ሰዎቹ በመሐመድ ጋር ነጋዴዎች ለነጋዴዎች ነበሩ ከነሱ የኮረጅከው ነው ሲሉት፣ አይ እነሱ የሚያወሩት ሌላ ቋንቋ ነው፣ እኔ ደግሞ አረብኛ ነው ይሄው ቁርአን የተናገርኩት፣ ስለዚህ እንዴት ኩረጃ ይሆናል? ይሄ ግልጽ አረብኛ ነው፣ የነሱ ደግሞ ሌላ ቋንቋ ነው። ስለዚህ ሌላ ቋንቋ ለምሳሌ እናንተ ጋር መጥቶ ለምሳሌ እናንተ አማርኛ ተናጋሪ ከሆናችሁ ሌሎች ቋንቋ የምትችሏቸው አሉ።
በእንግሊዘኛ መጥቼ ካወራው ኩረጃ አይሆንም ማለት ነው። በአማርኛ ስታወሩት እኔ በእንግሊዘኛ አወራሁላችሁን። ታዲያ ነብይህ እንደዚህ ያለን አካል እየተከተልክ እንዴት ነው ሰውን እንግሊዘኛ አውራ የምትለው? እንዴት ነው እሱ የሚሆነው? ኮርጃሃል ሲባል እንኳን ኖ ኖ ኖ ያወራሁት አማርኛ ነው ብሎ የሚለው እኔ ያወራሁት አረብኛ ነው ብሎ የሚል ታዲያ ያስተማርነው እኮ አማርኛ ነው እንጂ አረብኛ ወይንም እንግሊዘኛ አይደለም። ያውም ኮርጆ ማለት ነው። ዲፌንስ ከየት ነው የተኮረጀ? ነብይህ እኮ አንተን ራሱ እኮ ያዘዘህ ምንድነው? እሱ ቂያማ እንዲመጣልህ እኛን እንድኮርጅ ነው። ነብይህ እኮ እያንዳንዷን ይኮርጅ ነበረ። የኮ ታማኝ እኮ ነው ነብዩ። ወይ ከየት ነው ያልመጣልህ ሲመስለው ምንም አጥቶ የኮረጀው ቦታ እስካሳይ የተኮረጀው ቦታ እስካሳይ ምን ያልኮረጀው አለ? ክርስቶስ ተሰቅሏል የሚለውን ብቻ ነው ያልኮረጀው እንጂ ክርስቶስ አምላክ ነው ጌታ ነው የሚለውን ሰዎች እንድፍል የምታረግ አለመኮረጁ እንጂ ሌሎችን እኮ ምን ኮርጇል? ኢየሱስ ቃል ነው ብሎ ማለቱን ኮርጇል። መንፈስ ነው ብሎ ኮርጇል። ደግሞ እንደሚመጣ ኮርጇል። እንዳረገ ተኮርጇል። ብቻ ብዙ ነገር ኮረጆች አሉ። በዚች በጭፍን የሆነ ጥያቄ ብቻ ታለ ጠይቅ። ብንጸድቅም ባንጸድቅም የሚለው ሰውዬ እስኪ አብራራልን እስኪ። እንኳን ክርስቲያን ምናምን የሚለው ነገር ስለ ሰው ላብራራ አይደለም። አሁን ጥያቄ ካለ ጥያቄ ብቻ ጠይቅ። እንዳንተ ሰው አይደለም እንዴ እሱ? እንዳንተ ሰው እኮ ነው እሱ። አረብኛ የሚያነብ ከሆነ ልክፈትለት። ታነባለህ ሳዳት? ጥያቄ ካለ ለምን አትጠይቅም? እኔ ሰዓት ሄዶብኛል፣ መተኛት አለብኝ፣ ደክሞኛል። በጊዜ ነው የገባሁት። በእርግጥ ብንጸድቅም ባንጸድቅም ያለ ምናምን የሚል ኦኬ፣ ብንጸድቅ አዎ ለመጽደቅ ኦርቶዶክስ ሆነናል፣ ስለምንጸድቅም ኦርቶዶክስ ሆነናል። ነገር ግን እንደ እስልምናው አስተምሮ ደግሞ እንደው ዲሌማ ውስጥ ካላችሁ እንደናንተ አስተሳሰብ ማለት ነው አይጸድቁም የሚል እንኳን ክርስቲያን ሁን የሚለው ነገር ዋዳን። ምክንያቱም ክርስቲያን ሆኖ ለምሳሌ ባይጸድቁ እንኳን አዎ ክርስቲያን ሆኖ አያርዱም፣ ቢያንስ አያርዱም ሰው እንደ እስልምናው ማለት ነው። ስለዚህ አራጅ ከመሆን የሰው ነፍስ ከማጥፋት በገነት ሄጄ ይህንን በማረድ ደግሞ እሸለማለሁ ከማለት ከእንደዚህ አይነት ድንቁርና አስተሳሰብ ሰው አርጄ ገነት ገባለሁ እጸድቃለሁ ብሎ ከማሰብ እንደው አልረድና ገነት አልግባ ብሎ ማሰቡ የተሻለ ነው። አርጄ ገነት ልግባ ብሎ ከማሰብ ማለት ነው። መጽሐፍ ቅዱሳዊ ጥያቄ ካለ ጠይቅ። አይ እንግዲህ አንድ እፎይ የኮረጀበትን ላሳየ ወይንስ በሌላ ቀን ከደከመ ይቅር። ግን ቃል በቃል የተኮረጀ ምን እንደሚመስል ይብቃል። ከተረት ተረቶች ሁሉ እንዴት እንደተኮረጀ በሌላ ቀን እናያለን። ከአይሁድ ተረቶች መሐመድ እውነት መስሎት ተኮረጆ ቁርአን ውስጥ ይገኛል። እሱን እናያለን በሌላ ቀን። ብቻ አንተናና እናሳያለን። ሳያዩኝ የሚያምኑ ብፁዓን ናቸው ያለበት አለኝ እኔ ቃል በቃል መሐመድ ግን እሺ እቺስ ማለት እንዲህ ብሎ ተናገረው። ለአሮን እንዲህ ብለህ ንገረው። እሺ ደህና ደሩ ይብቃል። ምንድን ነው ያሰማ መጨረሻ ላይ ግን ለአሮን እንዲህ እሺ ለማንኛውም እናመሰግናለን። ቶፒክ የሚባል ነገር አለ ሽፍት ለማድረግ እና መጨረሻ ላይ ኢሜጅ የማበላሸት ስራ ነው የሚሆነው። ይሄ በአላህ ላይ ምን ያህል ልዩነታቸውን ክፍፍላቸውን ስናሳይ ቆይተን ጥቃቅን እንደዚህ አይነት ቶፒኮች ሲመጡ ኦዲየንስ ምንድነው በመጀመሪያ የያዘው ይበተንበታል። ቅድም ሲፋጩ የነበረውን አይታችኋል። አላህ እንደዚህ ነው፣ ማንኛው ነው ገነት የሚገባው፣ ማንኛው ነው ጋር የሚገባው። ዋና ኢሜጃችን እሱ ነው። አሁን እንደዚህ ጥቃቅን ሀሳቦች ሲነሱ ግን የመጀመሪያው ያነሳናቸው የመዋጥ ባህሪ ያመጣሉ ማለት ነው። እኛ ማሳየት የምንፈልገው እስልምናን መሰንጠቅ ነው፣ ሙስሊሞችም መሰንጠቅ። አንድ ሙስሊም ክርስቲያን ሆነ የሚለው አይደለም እኛ የሚያስደስተን።
እስልምናን ሰንጥቀን ማሳየት። ሁለት መስጊድ ስትከፍቱ አንዱ ጋር እንዳይሰግድ ስትደራረጉ፣ እርስ በራስ ስትለያዩ፣ አንደኛው ጋር ጠላት እንደምትሆኑ እናደርጋችኋለን። እመኑኝ፣ ያንን ደግሞ እናደርገዋለን። እሱን ደግሞ እናሳካዋለን። ዋና ታርጌታችን እሱ ነው። ካያችሁ ማጠቃለያ ልስጥና አልወረድ ነኝ። ካያችሁ እኛ ኦርቶዶክሳውያን በነገራችን ላይ በክርስትናችን የምንኮራውም እኛ ምንድን ነው ከክርስትና ውጭ ያሉ ሰዎች ይድናሉ ተብለን ብንጠየቅ እንኳን ክርስቶስ አያውቃቸው። ቅዱስ ጳውሎስ እንዳለው ኤፌሶ ምዕራፍ 4 ቁጥር 20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ብሏል። ስለዚህ በሐዋርያትና በነቢያት መሰረት ላይ ያልታነጸ አስተምሮን የያዘ ሰው ድኗልም ይድናልም ብለንም አንናገርም። ስለዚህ ቤተክርስቲያን ራሷን የቻለ የአምልኮ ስፍራ ያላት ናት። ራሷን የቻለ አስተምሮት ዶክትሪኗ መቼም የማይለወጥ አስተምሮት ያላት ናት። ስለዚህ ቤተክርስቲያን እኛ ራሳችን ችለን ከቤተክርስቲያን ውጪ ያሉ ሰዎች ድህነትን ሊያገኙ አይችሉም፣ ክርስቶስም አያውቃቸውም ብለን ነው ይኸው በግልጽ የምንነግራችሁ። ወሃቢዮች ጋር ስትሄዱ ግን እስልምናው ጋር መፈክር አለ። ምንድነው? ዲነል እስላም አንድ ነው፣ ዲነል እስላም አንድ ነው፣ አላህ አንድ ነው። በቃ ይሄ መፈክራቸው ነው። ባይዘው አላህ አንድ ነው የሚል የሺአውም የዋሃቢዩም የአህባሹም የሁሉ መፈክር ነው። ስታያቸው ግን በአላህ ላይ ሊገዳደሉ ያሉበት ርዕስ ነው። አላህ አካል አለው የለውም፣ አላህ በአርሹ ላይ ነው አይደለም፣ በዚህ ሊገዳደሉ ያሉበት ርዕስ ነውና እኛ ምንም ሳናፍር ቤተክርስቲያንን በትክክል ቤተክርስቲያን በመታስተምረው ትምህርት መሰረት ከክርስትና ውጪ የሆነ ሰው ክርስቲያንም ሊባልም አይችልም ብለን እንመልሳለን። እንደሌሎች አናስመስልም። እንደሌሎች ገና ለገና እንትን ለማለት ከሰዎች ጋር እንትን ለማለት የቤተክርስቲያን ትምህርት ከሌላ ከመንፈቅና ጋር አጣምረን ይሄ ነው ትምህርታችን አንልም። ቤተክርስቲያን የትኛውን ቤተክርስቲያን ውስጥ ያለ ሰው ራሱ መንፈቅናውን ከያዘ መንፈቅናውን አዝላለት አትሄድም፣ አራክፋው ትታልፋለች እንጂ። ለዚህ እኛ በራሳችን ቤተክርስቲያናችን ይሄንን አስተምራናለች። ወሃቢዮች ጋር ስትሄዱ ግን ይሄንን አታገኙ። አይኛስ ሙስሊሞች አንድ ነን ከመረዳት አንፃር ነው ምናምን ሲሏችሁ እንመለከታለን። አምላክ በሚሉት መለኮታዊ አምላክ በሚሉት ተበጣጥቀውበታል፣ ተበጣጥሰውበታል። ኦኬ ዶክትሪን ከዚህ በላይ የለም። ዶክትሪን ከአምላክ ውጪ ምንድነው? በፍጡራን ነው ዶክትሪን መለያየት የሚኖረው። በአምላክ ላይ መለያየት ካለ ዶክትሪን መሰረታዊ አስተምሮ ላይ ልዩነት አላችሁ ማለት ነው። ይሄ ምንም የማይካድ ሀቅ ነው። ስለዚህ ሙስሊሞች ህብረታችሁ ክርስትናን ለመምታት አንድ ስለሆነ ሺአው፣ ወሃቢዩ፣ አህባሹ ምናምን አንድ ላይ ክርስትናን ለመምታት ስለሆነ ትሰነጣጠቃላችሁ። አምልኮታችሁ ለየብቻ ይሆናል ማለት ነው። ይሄም እየሆነ ነው። አንድ ላይ አምልኮት መስጂድ ውስጥ ሄዳችሁ የምትሰግዱት ዛሬ 2 ዓመት ይሄ ነገር ይቀራል። ሁላችሁም አህባሹም ለራሱ መስጂዱን ይሰራል፣ ዋሃቢያም ለራሱ መስጂዱን ሰርቶ ተከፋፍላችሁ ኃይላችሁ እንዲጠፋ ተደረጋላችሁ ማለት ነው። ኃይላችሁ የሚኖረው ምንድነው? ህብረት አድርጋችሁ ክርስትናን መምታት ነው። አላህ አንድ ነው፣ እስልምና አንድ ነው በሚል መፈክር አንድ እንዳልሆናችሁ እያሳየን እርስ በርሳችሁ እያባላን ደግሞ ለየብቻችሁ አምልኮት እንድትፈጽሙ እናደርጋችኋለን ማለት ነው። ይሄንን ነው ማለት እንፈልገው። እናመሰግናለን። እፎይ ቴንኪው ማማዬ። እሺ ታች ቤት ክፈት ያላችሁኝ ሰዎች ይቅርታ፣ 1 ከ2 ሰዓት በኋላ ነገር ነው መክፈት የምችለው፣ አሁን ስለማይመቸኝ ነው። በኋላ ከፍታለሁኝ። እግዚአብሔር ያክብርልን ሁላችሁንም። ሰላም ቆዩ። ደህና ደሩ። ቴንኪው እፎይ።